ከነሱ ጋር ሆኜ የቤት ሰራተኛ እንደ ቤት ሰራተኛ ነበር የምሰራው። የቤቱ ሁሉ እሰራለሁ። መልቀር ነገር የለም። በቃ አለቀስኩ። በጣም ተሰማኝ። ያኔ ተስፋ የቆረጥኩ ለዚህ በቃ አሁን እንደዛ ሰርቻላችሁ እንደዛ እስከዛሬ ከነሱ ጋር ቆይቼ ዛሬ ባዶ እጄ እንዴት ነው ምጣሉ? ምን ይሰማሃል አንተ? አሁን ሰዎቹ እዛ አካባቢ ያሉት እንደ ሴት ቡና ያፈላል እንደ ሴት ነህ እንደ ምናምን ሲሉህ አንተ ምን አይነት ስሜት ነው የሚሰማህ? በምን እድሌ ሲኖርኝ እኮ ነው የምታገቢ ሲኖርኝ አይደል እንዴ? ልጅ ቢኖር እንደ ወንድ ልጅ ወጥተህ ኳስ ተጫውተህ ታውቃለህ? አላውቅም። እንደ ወንድ አይነት ስራ ከልጅነት ጀምረህ እዛ አጎት ቤት ከገባህበት ጊዜ ጀምረህ የወንድ የሆነ ነገር ያደረከው ነገር ምን? በቃ ስድብ በዛብኝ። እዛ የሰው በቃ እንደዚህ ሲሉኝ እንደ ሴት ነው ምንድነው ሲሄድ እንደ ሴት ነው ያወራሉ። በቃ እንኮሻኮሻሉ እዛ አካባቢ ቁጭ ብለው ሰው ማለት ነው። አንተ 100,000 ብር ኖሮ ያውቃል? አረ በጭራሽ 100,000 100,000 ኬት በምን እድል ያግኝች? ከፍተኛው ብር ምን ያህል ነው አንተ እጅህ ላይ ኖሮ የሚያውቀው ብር? ወጥ ሰራለሁ፣ ቤት አጸዳለሁ፣ ሊጥ አቦካለሁ፣ አብስት ጨምራለሁ። በቃ ሁሉ ነገር ማለት ነው። እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽሟ ያረፈበትን ገዳም፣ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ፣ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር፣ አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። ሰላም እንደምናላችሁ የተከበራችሁ ተመልካቾቻችን፣ እግረኛው ፖድካስት በአዲስ ታሪክ ወደ እናንተ መድረሱን ጀመረ። ሰሞኑን አንድ ወጣት ባልተለመደ የስራ መስክ ላይ ተሰማርቶ ያው አሉ። ነገር ግን እንደዚህ በጣም ብዙም ያልተለመደ ነገር አይደለም እንደ ማህበረሰባችንና በዛ የስራ ልምድ ውስጥ ተሰማርቶ የበርካቶችን ትኩረት ስቧል። በተለይ በማህበራዊ ትስስር ገጹ ላይ ብዙዎች ማበረታታትን፣ አንዳንዶች ደግሞ እንደው ፌዝና ሳቅን ሁሉ ሲጭሩና ኮሜንት መስመር ላይ ሲያስቀምጡ ተመልክቻለሁኝ። የዛሬ እንግዳችን ሳሙኤል በቀለ ይባላል። የጀበና ቡና አለው። ቡና በማፍላት ነው የሚታወቀው። ብዙዎች ደግሞ ጎበዝ ጀግና እያሉ ያበረቱት ነው የሚገኘው። ሳሚ አቤት፣ እንደምን አለ? ደህና ነኝ። ደህና ነሽ? ሰላም ነው አለሁ፣ እግዚአብሔር ይመስገን። ቁም ነገር ይባላል። ሳሚ ይባላል። እግረኛ ፖድካስት ይባላል። ይሄ ብዙ ተመልካች አለው። እሺ፣ ሰሞኑን በፌስቡክ በቲክቶክ ላይ ስላንተ እየተነሳ ነው። ሳሙኤል በቀለ እየተባለ እየተወራ ነው። አየኸው? አይቻለሁ። ምን ተሰማህ? ሲያዩ ደስ አለኝ። ብዙዎቹ አይቼ በጣም ነው ደስ አለኝ። ምክንያቱም መጀመሪያ በጣም ብቻ ነበርኩና ካየሁትና ሰው መጥቶ ስነግረኝ ብዙ ሰዎች እንዳየሁት መጥቶ በቃ ስነግሩኝ በቃ ሁሉ ሰው በቃ ኢትዮጵያ ይብዝ፣ በርታ፣ አይዞ ወንድሜ፣ በርታ፣ ስራን ጠንክሬ ስራ የሚሉት ብዙዎች ናቸው ያየሁት ማለት ነው የነገሩን። ከዛ በጣም ነው ልቤ የተደሰተው። ለዛ ብዙ ሰው ነው የተመለከተው። ሳሚ አሁን እኔ ወደዚህ ደግሞ ሳመጣ ያው ብዙ እዛ ኮሜንት ላይ እናግዝህ እንርዳህ የት ነው ያለኸው የሚሉ አሉ። በጣም የመጡና ይጠየቁህ አሉ እዛው ያለበት አካባቢ ላይ። እዛ በርታ የሚሉ ብዙዎች ናቸው። ከዛ በፊት ግን እኔ ተጨንቄ ነበረ። ግን ከዛ በኋላ እንደውም ያን ስላየሁት ትንሽ ረፍት አገኘው። ሳሚ ማን ነው? የት ነው ያደገው? ልጅነት እንዴት ነበረ?
እኔ ያደግኩት ቡራዩ ከተማ ከታ አካባቢ ነው። እዛው እነ ዘመን ነበሩኝ። እዛ ነው የቆየሁት። እዛ ነው ያደግኩት። አስተዳደግህ እንዴት ነበረ? አስተዳደጌ በጣም ከባድ ነበር። በጣም በቃ በጣም ለእኔ ከባድ ነበር። ከባድ ህይወትን አሳለፍኩት። ከልጅነቴ ጀምሮ እኔ እነሱ ጋር ነው ያደግኩትና የሆነ ዘመዶች ነበር። ከዛ በቃ በጣም ነው ከበደኝ። እኔ እነሱ ጋር ሁኜ የቤት ሰራተኛ እንደ ቤት ሰራተኛ ነበረ የምሰራው። የቤቱ ሁሉ እሰራለሁ። መልቀር ነገር የለም። ሁሉ ነገሩ ማለት ነው። ቤት አጸዳለሁ፣ ምን ይላለሁ፣ ውሃ ቀዳለሁ። ውሃ በሳምንት አንዴ ነው የሚመጣ። አልፎ ከዛ ደግሞ ሌሊት ነው ሲቀደም ያደረው። በጣም ነው የምሰራው። እኔ ለስራ ሰንፌ አላውቅም። ከልጅነት ጀምሮ ስራዬ ነው። በቃ በስራ ነው ያደግኩት። ያ በቃ በጣም በቃ ከልክ በላይ ደግሞ ልጅነትንም ስላለኝ በቃ ምንም ነገር አይመስለኝም። እንቅልፍ እንኳን የሚባል ያልተኛውም እኔ በጣም ነው የምሰራ ማለት ነው። ስለዚህ አሁን እነሱ ጋር እየኖርኩ ያለው ምን ትሰራ ነበር? እዛ ቤት ውስጥ ያለው ሁሉ ነገር ሁሉ አይቀርም። እንደ ቤት ሰራተኛ ስትል አሁን ብዙ ጊዜ ብዙዎቻችን እኔንም ጨምሮ እኔ የክፍለ ሀገር ልጅ ነኝ። መጥቼ እዚህ አዲስ አበባ ስማር አጎቴ ቤት ነበር የኖርኩት እና ብዙ ጊዜ እንደዛ አይነት አስተዳደግ ኖረናል ሁላችንም። ግን አንተ ከልጅነት ጀምሬ ቤተሰብ ጋር ነው የኖርኩት ስትል ስንት አመት እያለህ ነበር የመጣው? እና ወንድ ልጅ የቤት ስራ አይሰራም አይደለም? አይሰራም። አዎ። አንተ ደግሞ ልክ እንደ ቤት ሰራተኛ አልክ። እነሱ ሴት ልጅ ማምጣት አቅቷቸው ነው አንተን ይዘው መጥተው በስንት አመት እንደዛ አይነት ስራ? እኔ እንደጋጣሚ መጣው። እኔ የ10 አመት ይሆናል እንደዚህ ይመስለኛል የመጣሁት። ግን አዎ ከሴት ልጅ በላይ ነው የምሰራ። ሴት ልጅ እንኳን እንደዛ አትሰራም ማለት። ሁሉ ወጥ ሰራለሁ፣ ቤት አጸዳለሁ፣ ሊጥ አቦካለሁ፣ አብስት ጨምራለሁ። በቃ ሁሉ ነገሩ ማለት ነው። ሁሉ ነገሩ አይቀርም። ከቤቱ ደግሞ ትልቃቸው ልጃቸው እኔ ነበረ። አንተ ራስህ እንደ ልጅ አድርገህ ነው የምታየው የነበረው? እኔ ደግሞ እነዛ ሰዎች እንደ እናት እና አባት ነበር የሚያቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ደግሞ ፈራቸዋለሁ አንዳንዴ ስለሚቆጡኝ። በቃ በጣም ነው የሚፈራ። ከዛ እንደዛ እየሰራው ያለው የሆነ ጊዜ አሁን በቃ ስራም ስለሌለ አንተ የምትሰራ ስለሌለ በፊት እንጀራ ነጋዴ ነበርኩና እንጀራ እንስራ አለች። ከዛ እንጀራ ጀመረን። እንጀራ ስንጀምር ከዛ እንጀራ ጀመረን። ማታ ማታ ጉልት ቁጭ ብዬ መሸጥ ጀመርኩ። ከዛ ጉልት ላይ ቁጭ ብዬ ስንሰራ ቆየሁትና ከዛ እዛ ሁኜ ሻይ ቤት አገኘሁት። 1 2 3 ቦታ አገኘሁት። ሁሉ ሲጠይቅ እጄ እዛ ሁኜ ጉልት ላይ ሁኜ እጄ እንጀራ ሰጣቸዋለሁ። ሻይ ቤቶች ማከፋፈል ማለት ነው። ከዛ በኋላ ላይ በቃ እንጀራ እናዛለን ምናምን ብሎ ስልኩን ይወስዳሉ። የእሷን ስልክ ሰጣሁት። ከዛ በኋላ በቃ ጉልቱን አቆምኩና ለነሱ ማሳረከብ ጀመርኩ። እንጀራውን ማን ነበር የሚጋግረው ያኔ? ያ እሷ ነች እኔ የሚኖርበት ቤት። እሷ እንጀራን ትጋግራለች። አብሲት መጣሉንም ምኑንም አንተ ነበርክ? እኔ ነኝ ሁሉ ነገር ምሰራ እኔ ነኝ። ከዛ ወፍጮ ቤት እንሄዳለን፣ ጤፉን እናስፈጫለን። ከዛ አስገባለሁ፣ አቡካለሁ። በቃ እንትን ስደርስ ደግሞ አብሲት እንጨምራለሁ። ትንሽ ሰዓት ተኛለሁ። ሌሊት ትንሽ ሰዓት ተኝቼ ይነሳለሁ። ከዛ አብሲቱን ጨማምሬ በእንጨት ነበር የምትጋግረው ያኔ። ከዛ ምጣዱ ሁሉ ካሞኩ በኋላ ተነሽ እላታለሁ። ከዛ ተነስታ መጋገር ትጀምራለች። ከዛ ስትጨርስ ደግሞ እኔ ጠዋት ስነገ ወደ ሻይ ቤት ይዤ እሄዳለሁ። ከዛ ላደርስና ስመለስ ደግሞ ቤትን አጸዳለሁ። ሻይ ካለ አንድ ሻይ ላፍላና ዳቦን በላቼ የሆነ ቁርስ ነገር በልቼ ስራዬን ጀምራለሁ ማለት ነው። የቤት ውስጥ አለው ማለት ነው። የቀን ስራ ምንድን ነው? በዛ ቤት ውስጥ በነበርክበት ጊዜ ምን ነበር? ሁሉ ነገር አለ። የልጆቹም ልብስ ማጠብ አለ፣ የቤት ማጸዳ አለ፣ እቃ ይታጠባል። ብዙ ነገሮች አሉ። በቃ ስራ አያልቅም። ልብስ ደግሞ በጣም ይበዛል። በጣም ነው ሲበዛ ሲያጥብ ነው የምውለው ማለት ነው። እንደዛ ሁኜ ነው በጣም ተጉድቼ። ስንት ልጆች ነበሩ? ሰዎቹ ስንት ልጆች ነበሯቸው? ያኔ 2 ናቸው። የሆነ ልጅም ነበረ 3 ነው። እነሱ 5 6 ሆነ ነው የምንኖረው መሰለኝ። እንደዛ ነገር የሆነ ልጅም ነበረ የዘመድ ማለት ነው። ከዛ በቃ ብቻ ስራ ይበዛል። ምን ሰራ እኔ ሲጀመር ሲቀመጥም ደስ አይላትም። እኔ ደግሞ በቃ በጣም ነው የምወዳት፣ በጣም ነው የማከብራት የነበረው። ምን በቃ
እንትን ያላሉኝም በጭራሽ። አሁን ከገጠር ልጅ ሲመጣ ሳሚ ብዙ ጊዜ ይመጡና ወይ የማታ ትማራለህ ወይ የቀን ትማራለህ፣ ስራ አለ። አንተ ተምራል? አልተማርኩም፣ ምንም አልተማርኩም። ትምህርትና እሱን እድል አላገኘሁም። አሁን ራሱ መጻፍና ስለማልችል እኔ ለዛ በቃ በስራ ነው ያደግኩት። ስራ ብቻ ነው የምሰራ። ስራ ደግሞ በቃ በጣም ነው የምሰራ። ጎበዝ ነበርኩ በሁሉ ነገሩ እሰራለሁ። ከዛ በኋላ እንደዛ እነሱ ጋር ቆይቼ ስራ መፈለግ ጀመርኩ። ራሴ ስራ ፍለጋ ሂጄ ደላሎቹ ጋር ሄድኩና ሻይ ቤት ገባሁት። ፈቀዱልህ ስራ እንድትሰራ? ከዛ በኋላ ስራ ልስራ ብዬ ምንም የዛ ቤት ያለው ምግብ ከበላው ነው እንጂ ምንም ማድረጉ ነገር የለም። ለምሳሌ አንድ ልጅ በሆነ ቤት ውስጥ ሲኖር መብላቱ መጠጣቱ አለ፣ ትምህርት አለ። ይሄንንም አላገኘሁም ማለት ነው። እኔም አላገኘሁም። ለምሳሌ ልብስ አለ፣ ጫማ አለ፣ ምን አለ፣ እነዚህ ነገሮችስ ሁሉም በቃ ምንም ያገኙት ነገር የለም። ለመብላትም ለመኖር ብቻ ሆነ። ምንም በቃ ምንም እድል አላገኘሁም። ምን ይሰማህ ነበር ታዲያ? በጣም ይሰማኝ ነበር። አለቅሳለሁ። አንዳንዴ ወጣ ብዬ ማታ ሽንት ቤት ውስጥ ገባለሁ፣ ውጭ ቆሜ አለቅሳለሁ። በጣም ነው ብዙ ነገር የምሰማኝ ማለት ነው። ምክንያቱ እኔ ያኔ ልጆቹ ሲማሩ እኔ እድል ቢያገኝ ጥሩ ነበረ። ግን ደግሞ እኔም ልጅነትም ስላለብኝ በቃ እኔ ስራዬ ነው እንጂ ምንም በቃ ምንም እንትን ያላልኩም ትምህርት ላይ ማለት የሚደግፍም ስለሌለ ስለሚያስብም ስለሌለ ለስራ ነው እንጂ የተፈለግኩት እዛ ቦታ ለሌላ ነገር የተፈለግኩት ነገር የለም። ቤተሰቦች አሉ፣ ግን ሌላ ቦታ ናቸው ያሉት። እነሱ ምንም አይነት ነገር አይናገሩም? ምንም በቃ ከእነሱ ጋር አንገናኝም ያኔ። ከዛ በኋላ ነው እዚህ በስልክ እኔ ስራ ከጀመርኩ በኋላ ካፌ ላይ ገብቼ ሻይ ቤት ገብቼ ነበረ ነው ነገር ሰዓት ብርጭቆ አጣቢ ገባሁት። 3 ወር ምናምን ሰራሁትና ባሪስታ ጀመርኩ። በዛ አስለማመደኝ ባሪስታ መሰራለች። ከዛ እንደውም ከሱ ቢያሴት አንተ ትሰራለህ ጎበዝ ነው ምናምን እያለች ባለቤቱ ታዘኛለች። መካቱ ምናምን በጣም ነው የምሰራ ከሱ አይቼ ማለት ነው። ከዛ ዘይ ሰራው በቃ። ከዛ ባሪስታን ከለመድኩ በኋላ ከዛ ወጥቼ ሌላ ቦታ ገባሁ። ከዛ እንደዛም እየሰራው ደግሞ ከስራ ሲወጣ ደግሞ ስራ ከፈታው እነሱ ጋር ነው የምሄደው። ደግሞ ቶሎ ስራ ስለማላገኝ እነሱ ጋር ቆያለሁ። ያቺ እየሰራው ደግሞ ይሄን ልብስ ምናምን ገዛበታለሁ። ብሩም ታልቃለች። እነሱ ደግሞ ብዙ ጊዜ የሰው ቤት ስሰራ ወይ እንትን አይሆኑኝ ዋስ ምናምን እሺ አይሉም። ለሰው ቤት እኔ ኃላፊነት አልወስድም ነው የምትለኝ። ከዛ በቃ ኃላፊነትም ስለማንወስድ እኔ አንተ ታጠፋለህ ማለት ሳይሆን ሌላ ሰው ካጠፋ አንተ ተጠያቂ ትሆናለህ። ስለዚህ በሌላ ነገር አንተና እኔ አምናለሁ ግን አልሆንም ነው የምትለኝ። ከዛ ሌላ ዘመዶች ነበሩ። እኔ ደግሞ በልጅነቴ እኔ ሰው ቤትም አልሄድም፣ ዘመድም ጥያቃም አልሄድም ነበር። ከዛ እዛ ሲሄድ እሱን ማለቴ የሆነ አጎቴ ነበረና ደውዬ እጠይቃለሁ። እንደዚህ አይነት ቦታ ስራ አግኝቻለሁ እና አፈርምልኝ ካልኩ አንተ እዛ ቤት የኖርክ ያለ እንደምትጠይቀኛለህ እነሱ አይሆንም እንደ ይለኛል እሱ ደግሞ። ከዛ በቃ መጠየቅም አልፈልግም ትቼ አንዳንድ ቦታ ደግሞ ዝም ብሎ ያለ ዋስ ያስገባሉ። እንደዚህ መፈለግ ደግሞ ቀጥላለሁ። እሱ ደግሞ ቶሎ አይገኝም፣ ከስንቱ አንድ ቆይቶም ነው የሚገኘው። እንደዚህ የሆንኩት በቃ። ከዛ በኋላ ደግሞ በአርማን ገባው የሆነ ቦታ አግኝቼ ወደ ብርጭቆ አካባቢ ነው፣ እዛም ትንሽ ቆያው እዛ ሰርቼ በቃ። ከዛ በኋላ ደግሞ ከዛ ወጥቼ ሌላ ቦታ ደግሞ ገባው ወደ 4 ኪሎ ብዙ ቦታ ሰርቻለሁ። ግን ከዛ ወደ ላይ ስራ ፈታውና እነሱ ጋር በጣም ቆየሁት። ተመልሰው ወደ እነሱ ጋር ሄደ። በዚህ መካከል ግን የእነሱ ልጆች ምን አይነት ኑሮ ምን አይነት አስተዳደግ ነበር የነበራቸው? እነሱ ትምህርት ላይ ናቸው፣ ሁሉም ይማራሉ። የሆነ የእነሱ ዘመድም ነበረ፣ እሱም ወንዱ ልጅ ነበረ፣ እሱም ይሰራል። ግን እንደኔ እሱ ደግሞ ይማራል፣ ትምህርት አለው። ከትምህርት ረፍት ነው ሲገባ አንዳንድ ነገር ያግዝኛል። እኔ ከሄድኩ አሁንም ስራኔ እንደዛ ነው። ሌሊትም ቢሆን እኔ በቃ ሲቀመጥ ሲጀመር ደስ ያላቸው ሰርቴ ብላ ነው የምትለኝና በቃ ሰራለሁ። አኗኗርህ እንዴት ነበረ አንተ እዛ ቤት ውስጥ? በእንደዚህ አይነት ልዩነት ውስጥ ከሆነ የምትኖሩት የእነሱ ልጆች እየተማሩ የእነሱ ልጆች ትምህርት ቤት እየሄዱ ልብስ እየተገዛላቸው እንደ ልጅ ሆነው ሲያድጉ አንተ እንደ ቤት ሰራተኛ ነበር ማድገው አልክ። በዛ ጊዜ ይከፋይ ነበር አለቅስ ነበር ብለሃል። ልዩነቱ ይሄን ያህል ያስታውቅ ነበረ? አንተ ትረዳው ነበረ? ምን አይነት ልዩነት ነበር በአንተና በእነሱ መካከል? እኔ
እሷ አንዳንዴ ክፉ ስትሆንብኝ ነው ወጥቼ የሚያለቅሰው ለብቻው። እኔ ደህና ቤተሰብ ብኖረኝ እኔም እንደዚህ ይማራል ነበር። ግን ይሁን እንጂ ስራ ሰርቼ ራሱ ነገ ከነገ ወዲያ የሚመጣ ነገር ስለማይታወቅ እኔ ደግሞ እንደዛ ተብሰ ነበረኝ። እንደ እናትና አባት ስለማያቸው ነገ የሚጥሉ ነገር አልመሰለኝም። ያኔ ሰራለሁ፣ እነሱ ለማደሰት ብዙ ነገር አደርጋለሁ። እሷ እንዳሰረ እንደውም እኔ የበለጠ በቃ ከሷ በቃ ምንም ነገር ድግስ የሆነ ባል እንትን ከመጣ በቃ እኔ ነኝ አብሮ የምሰራ። ሽንኩርቱ ልጬ ምን ብለን አብረን በቃ ስንሰራ ነው የምናድረው ከሷ ጋር ማለት ነው። ዶሮ ከሰራች እኔ አጥባለሁ፣ ምን ይላለሁ በቃ ያ ስራ እስከሚያልቅ ድረስ እኔ አልተኛም። ልጆቹ ግን ይተኛሉ የነሱ፣ እኔ ግን ሳልተኛ ነው የማድረው። እንደዚህ ሆነን ስንሰራ በቃ ምንም አይመስላችሁም ስለኔ ምንም የሚጨነቅም ሰው የለም፣ ምን ወገንም የለኝም። በቃ ይህን ይዩት በቃ ከባድ ሆነኝ። ከዛ እንደዛ ቆይተን የሆነ ጊዜ ላይ ደግሞ አሁን እኔ ልጅቷ የእሷ ልጅ የመጀመሪያ ስራ ፈተህ ወደ እነሱ ቤት ተመለስክ። ስራ ፈተህ እሺ። በዛ ወቅት ምን ተፈጠረ? በዛ ወቅት ደግሞ ቁጭ አልኩ፣ ቆየሁት እዛው ቆይቻለሁ። ከዛ በኋላ ራስን ቻል ውጣ ማለት ጀምራለሁ እያሉ ነበር። ግን ደግሞ ዝም ብዬ በቃ ገባለሁ። ምክንያቱም ብርስም ስለሌለኝ ወጥቼ የት ሄዳለሁ? ዝም ብዬ ገባለሁ። ከዛ የት ነው እኔ አሁን ደላላ ቤት ነው ብዙ ጊዜ የሚውለው። ከሁሉም ምን ነጻ ነኝ ካደኩ በኋላ ራሱ ማለት ነው። ምንም ውስጥ ሱስ የለብኝም፣ አልጠጣም፣ ምን ይላልልም። በቃ ወደ ስራ ነው የሚሄደው፣ ስራ ፍለጋ ነው የሚሄደው። ስራ ካጣው ደግሞ ተመልሼ ማታ ሄዳለሁ። ምግብ እንኳን ሳልበላ ነው የሚውለው። ምናልባት ቁርስ ካገኘው ጠዋት በልቼ ከነሱ ቤት እወጣለሁ። ካልበላው ደግሞ እንደዛ ሁኜ ማታ ተመልሼ እነሱ ቤት መሄድ ቀን አለ። ከዛ እንደዛው ስራ ፈልጋለሁ። ብዙ ጊዜ ስራ አይገኝም። ምክንያቱም እኔ ቢገኝም ዋስ ያስፈልጋል የሚፈርም ሰው። እነሱ ደግሞ እሺ ስለማይል እኔ ደግሞ ስለሌላ ሰው ጋር ዘመድ ጥያቄ ስለማልሄድ ማንን እንትን ልበል። በዛ ሰዓቱ ይሄዳል ይቆያል፣ እንትኑ ጊዜ ማለት ነው። ከዛ በቃ እንትን ያሉብኝ በቃ ውጣ ማለት ጀመርኩ። ከዛ ልጅቷ ልታገባ ስትደርስ የሆነ ጊዜ ላይ ታምሜ ነበረ። የሆነ እጢ ወጥቶብኝ ጀርባዬ ላይ የታመምኩ ነበረና እንደዛው ሁኜ ራሱ ስራ ደግሞ እየሰራው ነበረ። ከዛ ሰርጋችሁ ደረሰ። እኔ ልካ አንድ ወር ሲደርስ እኔ እና እሷ ከስር ስራ እንጨርሳለን ምናምን ተባብለን እኔ በጣም አግዛለሁ ያሉ ነገር ሁሉ ነገር ስለ ድግሱ ማለት ነው። ኦኬ። ሰርግ ደግሞ ልደግሱ ነው? አዎ። ሰርጉ ሲደርስ የምታገባው የመጀመሪያ ልጇ ናት ወይስ? አዎ የመጀመሪያ ልጃቸው ነው። ከዛ ልክ ሰርጉ ሲደርስ ሰርጉ አለፋ። እንደዛ ሆንን። በጣም ነው የታመምኩት ያኔ። በጣም ታመምኩ። ብር ደግሞ አልነበረኝም ምንም በቃ ብር የለኝም ነበር። ከዛ በፊት በግልም የሰርቼ ያስቀመጥኩ ብር ነበረችም። በሕክምና በግልም ሄድኩ። የ3 ወር ምናምን መድኃኒትም ሲሰጡ ነበረ። ይደርቃል ይጠፋል የሚባል ነገር ነበረ። ግን ሊደርቅም አልቻለም ሊጠፋም አልቻለም። መተኛት አልችልም። በዛ በጣም ነው የሚያቃጥለኝ፣ ያመኛል። ከዛ በቃ ያኔ አሁን በቃ ሲብስብኝ ጤና ጣባ ሄድኩ። ከጤና ጣባ በሪፈር ወደ ጳውሎስ ላኩኝ። ከዛ እኔ ደግሞ ማን ላይ ሰርግ ስለነበረው ያ ሰርጉ እስከሚያልፍ ድረስ ብዬ እኔም ደግሞ በቀጠሮ ተይዘዋል ያኔ ማለት ነው። እንደዛ እየታመምኩ በቃ ስራዬን በቃ እንደዚህ በቃ እነሳለሁ እተኛለሁ። አንድ ሰዓት ወይም 2 ደቂቃ እረፍት አድርጌ እንትን እየሰራው ነበር። ይህን አድርግ ነው የምትለኝ በቃ ከሁሉም። እኔ ደግሞ በጣም ፈጣን ነበርኩ። እዛኔ ስለሚሰራ ተሯርጬ ስለሚሰራ ሁሉም ነገር ስለመቆጣጠር እኔን ታምንኛለች በዛው። ከዛ ሁሉ ነገር እንደዚህ ሰርተን ያ ሰርጉ ያልፋል። ሰርጉ ሲያልፍ እኔ ኤርኩ ጳውሎስ ያኔ ከኔ ጋር ነው ሄደችው። ልጆቹም በቃ እኔ አሁን ገለልተኛ ነው የሚያደርጉኝ። ያኔ ግን ሰው ያስፈልጋል አንተ ከአንተ ጋር ሄዳለሁ ብላ ያኔ ቀን ደግሞ ከኔ ጋር ሄደች። ከዛ ኦፕራሲዮን ሆኜ ተመለስኩ። ምን ነበር የሆንከው? ኦፕራሲዮን አደረጉኝ። እጢ ያልኩት ወጣልኝ። ከዛ ተመልሼ እነሱ ቤት ሄድኩ። ከዛ በኋላ ያ ራሱ ቁስሉ ደግሞ በ2 ቀን በ3 ቀን ይታጠባል። ወደ ጤና ጣባ ሄዳለሁ። ከዛ እነሱ ጋር እንትን እያረግኩ አሁን በማል ጥል ይነሳል። እሷና ያ ቤት ውስጥ የሆነ ግጭት ነበረ፣ ጥል ነበረና ከዛ ውጡ አለች። አንተ ሙጣ ራስን ችለ ይውጣ በቃ ከዚህ በኋላ አልፈልግም አለች። እኔ ደግሞ አንድ 50 ሳንቲም ስለሌለኝ አሁን ገንዘብ በቃ እንዲሉን ብዬ ማሰብ ጀመርኩ። በጣም በቃ
ከዛ ውጣ አለችኝ። ከዛ እምቢ አልኩት። 1-2 ቀን እዛ አደርኩ። ከዛ አሁን አስወጣኝ አለች ለሱ ማንን ለባለ ባለቤቷ ላንተ አጎት ማለት ነው አስወጣልኝ አለችው። ከዛ እሺ ብዬ በቃ አንተ ይወጣ ከዚህ በኋላ እዚህ አትኖርም አለኝ እሱ። በቃ ራስን ችል መኖር ነው ከዚህ በኋላ ምናምን አለኝ። እሺ አልኩት። ጠዋት ስነጋ እኔ አሁን ቁስሉ እንኳን አልዳንም ያኔ። ከዛ ወጣሁት። እኔ የሆነ ሻንጣ ነበረ፣ ሻንጣን ውዛን ትቼ ትንሽ ቦርሳ ነበረች፣ በሱ ልብስ ትንሽ ቀንሼ የሆነ ልጅ ነበረች ደግሞ አጎታችን ልጅ ሄድኩና እሷ ጋር ልብስን አስቀመጥኩና ጓደኞቼ ጋር ሄድኩ። ደወልኩላቸው ለጓደኞች። ከዛ ከነሱ ሂጄ እነሱ ጋር ማደር ጀመርኩ ሕክምና ያ ቀጠሮ እስከሚጨርስ ድረስ። ከዛ በስልክ ደግሞ ፈላልጉልኝ አሁን ስራ የለኝም ምናምን ብዬ በፊት እንኳን ስለ እነሱ ምስጢሬን አላወራም። የሆንኩት ነገር ለማንም አውርቼ አላቅም። አሁን ግን የከበደኝ ያኔ ነው። በቃ ተስፋ የቆረጥኩት እስከዛ ይህን ድረስ እስከምንደርስ ድረስ ምንም ነገር አስቤ አላቅም። ምንድን ነው አልኩ። በቃ ለሰው ክፋት ሰርቼ አላቅም፣ ለሰው ተንኮል ሰርቼ አላቅም። ራስን እስከሚያውቅ ድረስ ግን እኔ ለሰው ክፋት የለብኝም። ባለኝ አቅም አግዛለሁ። በጉልበቴም ከሆነ ሰርቼ ሰው ማስደሰት ነው የምፈልገው። ታናሽ ታላቅ ማከበር ነው። እኔ ምንም በቃ ሰው ላይ እንትን ብዬ አላቅም። ምንድን ነው እድሌ ምንድን ነው አባቴ እናቴ ምንድን ነው የሰሩ ብዬ ልደታ ቤተ ክርስቲያን ሄድኩና አለቀስኩ። ቀጥሎ መድኃኔዓለም ነበረ እና እዛም ሄድኩ። እዛ ቆየሁት። በቃ የኔ ነገር እንዲህ ነው የምታደርገው ፈጣሪ። አሁን ስራ የለኝም በቃ። ከዛ ወጥቻለሁ። አንድ ስልክ ነበረኝ፣ ታች ነበረኝ። እሱ ብቻ ነው እጄ ላይ ነበረ። አሁን ሳንቲም ስለሌለኝ እኔ ደግሞ ምስጢሩን ለማንም አላወራም ነበረ ያኔ። ለጓደኞቼ እንኳን ማንም አያውቅም። ከነሱ ቤት ለብሼ ሲወጣ ደህና ሰው እመስላለሁ፣ ግን ውስጤ በጣም ቆስለዋል። በቃ እኔ ዘመድም ስለማልጠጋ ከልጅነት ጀምሮ ደግሞ ፈራለሁ። እኔ ማንም ዘመድ ቤትም አልሄድም። በጣም ተሰማኝ። በቃ የመጨረሻ ራሴን ላጥፋ ሁሉ አሰብኩ። ከዛ ምንድን ነው አልኩና ቤተ ክርስቲያን እጄ በቃ አለቀስኩ። በጣም ተሰማኝ። ያኔ ተስፋ የቆረጥኩ ለዚህ በቃ አሁን እንደዛ ሰርቼ ያላቸው እንደዛ እስከ ዛሬ ከነሱ ጋር ቆይቼ ዛሬ ባዶ እጄ እንዴት ነው ምጣሉ ብዬ ተሰማኝ። ብዙ ነገር አሰብኩ። ግን አንዲት ነበረች ያቺ ያጎቴ ልጅ ደወለችኝ ቀን ላይ እዛ ቤተ ክርስቲያን ሆኜ እኔ ለምሳ ብላ አለችኝ። ሩቅ ነኝ አልኩት። ማታ እመጣለሁ ወደ ማታ እመጣለሁ ብዬ እዛ ቆየሁት። እጄ መርካቶ ስልክ ሸጥኩት። ከዛ ቤተ ክርስቲያን እንደወጣሁ 6,000 ምናምን ስልክ ሸጥኩት። ከዛ ለጓደኞቼ ደግሞ ትንሽ በጣም ስልክ ነበረች ደወልኩት። ስራ ፈላልጉ ምናምን ብዬ ለሁሉም ነገር አለው። ከዛ ወጥቼ ደላላ ጋር ሄድኩ። ስራን አላገኘውም። ልጅቷ ጋር ሄድኩና ወደ 10 ሰዓት ነው ምሳዬን በላሁ እዛ ቆይቼ ማታ ደግሞ አይ ጓደኛ ጋር ሄዳለሁ ብዬ ከዛ ወጥቼ ጓደኛ ጋር ሂጄ አደርኩ። ከዛ በማል አንድ እንግዲህ እግዚአብሔር ስራ ደግሞ እኔ አሁን በቃ ተስፋ ቆርጫለሁ። ለሷም ነገር አለ በቃ እሷም ስራ ፈልግ ምናምን ስትል ነበረና ልጁ ደወለልኝ። የሆነ መቀሌ ልጅ ነው ደወለልኝና ስራ አግኝተሃል፣ እዚህ ጋር ቦታ መግባት አለብኝ። በቃ እዚህ ጋር ዝም ብሎ ነው ስራ ነው፣ ትንሽ የኮፊ ቤት ነው፣ እንደ በፊት እንደምትሰራ ቤት አይደለም፣ ግን ትንሽ ቤት ነው፣ ኮፊ ቤት ነው። ዝም ብሌ ግባና እዛ ሁንና ስራ እንፈልጋለን አለኝ። እሺ የት ነው አልኩት። ወደ ልደታ ፍርድ ቤት ወደ ታች ዝቅ ብለው እዛ አካባቢ ነው አለኝ። እሺ አልኩት። የባለቤቱ ስልኩ ላከልኝ፣ ደወልኩለት። ከዛ በቃ ነገ እንገናኝ አለኝ። እሺ አልኩት። ሄድኩ በቃ እንትን ማለት ነው። እሱ ጋር ሲሄድ ቦታ አሳየኝ። ስራ ጀምራል። እሺ ጀምራለሁ። በ5,000 ቀጠረኝ። ከዛ ስራዬን አገኘሁት። ስራ ጀመርኩ። እዛው ስራ ጀመርኩና ብዙም ስራ አልነበረም እዛ። ገና ቤቱ አዲስ ነው፣ አልተለመደም። ከሱ ጋር ተመላላሽ ነው የሚሰራ። ቁርስና ምሳ እሱ ጋር ነው። ከዛ ራት ከራስ ነው። ከዛ የሆነ ጓደኛዬ ደግሞ ነበር እኔ ጋር ግባ በቃ አለኝ። እሱ ደግሞ ከዛ እሱ 6,000 ነበር የምከፍለው፣ 3,000 ትከፍላለህ አለኝ። ለ2 ወር ግን አላስከፍልኝም አለኝ። እሺ ያልኩት ለመኖሪያ ነው ለመኖሪያ ቤት። እሺ ያልኩትና እሱ ጋር ሄድኩ። ከዛ በቃ ስራዬን በቃ ጀመርኩ። እንደዛ ተመላልሼ እየሰራው ወደ 6 ወር ምናምን ሰራን። 6 ወር ቆይተን እዛ ልጁ ብዙም ስራ አልነበረም። ወደ ጎፋ ማብራት ሄድን። ወደዚህ ስቀየር አብሬ ሄድኩት እዛ። ከዛ ደግሞ ወደዚህ ስመጣ የታክሲ ተጨመረብኝ።
አሁን ጠዋት እንኳን ከአውቶቡስ ተራ ሜክሲኮ 15 ብር ነው። ከሜክሲኮ ደግሞ እዛ 15 ብር ጠዋት 30 ብር አወጣለሁ። ማታ ደግሞ 20 ብር ነው 40 ብር አወጣለሁ። በወር ስንት ነው? ወደ 2000 ምናምን አወጣለሁ ማለት ነው ታክሲ። እዚህም 5000 ነው የምከፍለው፣ እዛም 5000 ነው የምከፍለው። ወጪ ነው እንጂ ምንም ትርፍ የለውም። ከዛ እንደዚህ አውረን ቆየውና እንደዚህ በቃ ይሁን ብቻ የተሻለ ነገር እስከሚመጣ ካቆምኩ ደግሞ ችግር ላይ ነው የምወርቀው ጭራሹ ብዬ እንትኑ ራሱ ወጪን ካሸፈነልኝ ብዬ ዝም ብዬ ስራ ቀጠልኩ። እዛ እየሰራ ያለው ደግሞ ለሱ ደግሞ ልጁ ጥሩ ነበር ለኔ በጣም ጥሩ ልጅ ነው። ምግብስ እንዴት ነበር የምታደርገው እዛ ያለ? እዛ ያለው ምግብ ከውጭ ነበር የሚል እዚህ ልደታ ስሰራ የነበርኩ ጊዜ ማለት ነው። ከውጭ ማለት በራስህ? ይህ አይደለም በራሱ ቁርስና ምሳ እሱ ጋር ስለሆነ አዛለው እንበላለሁ ማለት ነው። በሱ ሂሳብ በባለቤቱ ሂሳብ። እዛኛው ጋር ስትሄድስ? እዛ ጋር ስንሄድ ደግሞ ምግቡ እዛ ውድ ነው። በቀን 400 ብር አወጣለሁ። አሁን ቦታ አልተለመደም እስከምን እንትን ድረስ እንዴት ይሆናል ብዬ አሰብኩ። ከዛ በኋላ ትንሽ ቆይና 3 ወር ብቻ ሰራው። እዛ ደግሞ አሪፍ ሰው ነው መጣ። ከስተመሮቼ እዛ ሰፈር ኤርትራዊ ናቸው የሚበዙት። በቃ እኔ ጋር መጥቶ መካቶ ምናምን ይጠቀማሉ፣ ቡና ይጠቀማሉ። በቃ ደስ ልጆች ናቸው እነዚህ የሚመጡ ማለት ነው። ከዛ አሁን ምግቡ ስለተወደደ በቀን 400 ብር ቢያወጣ በወር 12000 ምናምን ይሆናል። ለሱ ደሞዝ ስንት ነበር? 5000 ነው ደሞዝ። ለኔ ደሞዝ 5000 ነው። እኔ ራቴ ከራሴ ነው፣ ቁርሱና ምሳ ከልጁ ነው። ለልጁ ነው የሚያስበው። አሁን እሱም ደግሞ እንደዚህ አዋጣም ብዬ አሰብኩና ደወልኩለት። ለሱም እኔ ጋር ነበረ። አሁን በቀን እንደዚህ ነው የሚያወጣ ቁርስና ምሳ ውጭ ላይ ከበላው እንደዛ ነው። ከዚህ በኋላ ግን ስቶፍና ዲስት አምጣልኝና ሰርቼ እበላለሁ ስለማውቀው እኔ ውስጡ አዝቤዛ ሁሉ ሊገዛና እስከ ወር ድረስ ሊያቆይ ይችላል። ለአንተ ወጪ ይቀንሳል አልኩት። እሺ አለ። ግን አላመጣም ቆየ። መልሼ ደወልኩለት። አሁን እሺ አለኝ። ቆየ። ከሳምንት በኋላ ድስትና ስቶፍ አመጣልኝ። አሁን ቤት ውስጥ በደንብ እስከምንለምድ ድረስ አንተ አስለማምድ አለኝ። ብቻ እየሰራው ያስተናገድኩ ነው። ባሪስታም እየሰራው አስተናግዳለሁ። ቴካዊ ምናምን አደርሳለሁ። ፊት ለፊት ብዙ ማርቆ ቦታን ትቼ አልሄድም። ቤቱም ማለት ነው። እዛ ሰፈር ሰዎች ደግሞ ጥሮች ናቸው። እኛ እዛ የምንሰራበት ጎረቤቶቹ ማለት ነው። ከዛ እንደዛ ያልኩ እዛ በቃ አመጣልኝ። ምግቡን ገዛዛውት ከሱ ላይ ወጪ ያረኩና ነገርኩት። ይሄን ሽሮ ገዝቻለሁ፣ ይሄን ሽንኩርት ገዝቻለሁ ብዬ ነገርኩትና በቃ ይሻለ ጥሩ ደስ እንዳለ ያለኝ። ከዛ በቃ እዛ እየሰራው መብላት ጀመርኩ ማለት ነው። እንደዛ ያረኩት። የማሽን ቡና ደግሞ ብዙ አይሄድም ነበር። ማካቶ ይሸጣል፣ ቡና ብዙ አይሄድም። ከዛ አሁን በቃ እንትን የስቲም ቡና መጀመር አለብኝ። እሱም ደግሞ ይቃ ግዛዛ ምናምን ብዬ ነገርኩት። እሺ አለኝ። እሱም ደግሞ ቆይቶ ማሽኑም የስቲሙም የቡና መፍጫም እንትን መቋ ገዛልኝ። ሁሉም ሲገዛልኝ የስቲም ቡና ጀመርኩ። ከዛ የስቲም ቡና ብዬ ላይ ዘለጠፍኩት። አንድ ኢንተርኔት አለ እዛ ከኔ ጠገብ። እነሱ ደግሞ በጣም ጥሮች ናቸው። በጣም ነው ለኔ የሚያስቡ። ሁሉም እኔ ጋር ነው የምጠቀመው። በጣም ነው የምወዳቸው ደግሞ እዛ ኢንተርኔት ያለችው ማለት ነው። ከዛ በጣም ነው ደስ የሚሉኝ። በቃ እኔ ጋር ነው እዛም አለው እዛ በቃ እኔ ጋር ነው የምጠቀሙት። ባቢ ነው የሚሉኝ። እዛ የቤቱ ስም ነው የሚጠሩኝ። ከዛ በቃ እንደዛ እያረኩ መስታወቂያ ላሰራ አልኩት። መስታወቂያ ቤቱ የለው አሰራ ስለው እምቢ አለ። ከዛ እኔ የሆነ ልጅ አውቃለሁ ደውዬ ስራ ብዬ 2000 ምናምን ከፍዬ ባቢ ቡና የሚለው አሰራሁት ማለት ነው። ካፔላ እዛ ውጭ ላይ ለጠፍኩ። ከዛ ከተሰራ በኋላ እሱ ሲመጣ አሰርቻለሁ ይሄ ለዚህ ወጪ አረኩ ምናምን ብዬ አሳየሁት። እንዴ አረኩ እንዴ ምናምን ብሎ ደስ ብሎ እሱ በቃ ልጁ አሪፍ አረክ ብሎ ሄደ። የሰራው ሳብን ሰጥቼ ማለት ነው። ከዛ እንደዛ ያረኩ ከሱ ጋር ቆየሁት። ከዛ አብረን ቆይተን አሁን ምስትየው ውጭ ነበረች የሱ ምስት። ከዛ ትመጣለች ትሄዳለች፣ ትመጣለች ትሄዳለች። ከዛ በመሀል አሁን ትመጣና እሱ ልትወስድ፣ እኔ ግን አልሰማውም። እኔ ለሱ መልካምነት ነው የምሰራ። ስራ ቦታ እኔ ቤቱ ባለቤቱ ኖሬ አልኖሬ እኔ ስራ ላይ ሰነፌ አላቅም። በጣም ነው የምሰራ። አንዳንዶቹ አሁን ባለቤት ሲኖር ባለቤቱን ቢኖር እኔ በሱ ፊት አልሮጥም። እሱ ዞር ስል እኔ ቤቱን ስራን አላበላሽም። የትም ስሰራ እንደራሴ ስራ ነው የምሰራ።
ያ ቤት ስሰራ ሁሉም ሰው ደግሞ ከስተመር ይጠይቀኛል። ያንተ ነው የኔ አይደለም እላቸዋለሁ። ወይኔ ለአንተ ቢሆን ጥሩ ነበረ፣ እንደዚህ የምትሰራማ የራሴ ቢሆንስ እንዴት ነው የምትሰራ ምናምን ነው ምሉኝ። አዎ የኔ አይደለም እንግዲህ አሁን ለምን ያሰራም አንተ የራስን? አዎ ትንሽ ቆይቼ ሊሰራ ይችላል፣ እኔም እሰራለሁ፣ እግዚአብሔር የፈቀደ ከን ይሆናል ምናምን ይላለሁ ለነሱ ማለት ነው። ከዛ በቃ እንደዚህ ያሉ ሀዛን ቆይተን እሱ አሁን ምስትየው መጣ ወደ ውጭ ይዛ ስትሄድ አንድ ልጅ ይዞ ይመጣል። ጓደኛ ነው እሱ ጓደኛ። ከዛ መጥቶ ከዚህ በኋላ እኔ እናንተ እንገናኝም ከሱ ጋር ነው የምትገናኙት፣ የምትፈልገው ነገር የምትገዛው ነገር ካለ እሱን ጠይቅ ይለኛል። እሺ አንተ ልትሄድ ነው? አዎ እኔ ወደ ፊሊ ሊወጣ ነው ምናምን አለኝ። እኔ ግን ሰምቻለሁ ቀድሜ እንደሚሄድ። ከዛ ይሻልኩት ያ ልጅ ደግሞ በቃ የመጣ እንደሱ አይደለም ልጁ። ስራ ማያውቅም፣ ወይን ጭቅጭቁ ወይን ስድቡ ነው የሚያውቀው። እኔ ደግሞ እየሰራው ሰው እንዲነካም አልፈልግም። ምክንያቱም በጣም ነው የምሰራ፣ የሚያጠፈው ነገር የለም ማለቴ እኔ አስባለሁ፣ ለቤቱም ለድርጅቱም ለእኔ የሚወጣ ወጪም አስባለሁ። እሱ ካገኘ ነው እሱ መጀመሪያ ካገኘ በኋላ ነው ማግኘት የምፈልገው ብዬ ስለሚያስበው ነው። እሱ መጀመሪያ ራሱ ኪሳራ ውስጥ እንዳይወድቅ ብዬ ነው ያ ምግብ ራሱ እንደዛ አረኩት እንጂ ምን ቸገረኝ ብዬ ዝም ብዬ ከውጭ የሚበላ ይችል ነበረ። ግን ከዛ ልጁ ጥሩ አልነበረም። ከዛ ቆይቶ ጭቅጭቅ 1 ወር ነው ከሱ ጋር የሰራሁት። ልጁ እንደሄደ በቃ ከፈለግ ስራ ሊቀቃለኝና ከዛ ዝም አልኩት። ከዛ በቃ እንትታው ስራ ሊቀቃለኝ መልሶ ለአንድ ወር ለመሙላት 10 ቀን ከምናምን ይቀራል። እሺ አልኩት። ምን ነበር አንተ አሁን ልክ እሱ እንደዚህ ሲለ መጀመሪያ 5000 ብር ነው አይደል ማውዛ? ከዛ ደግሞ ከአውቶቡስ ተራ ነው እየተመላለስክ የምትሰራው። ይሄንን ስራ በግድ ነው በጓደኞች ያገኘው። ልክ ልቀቅ ሲለ እሺ ብቻ ነው ያልከው? ምን ተሰማ? ምን ላድርግ የሰው ቤት ነው ምን ይል ይችላለሁ። ከዛ በቃ እሺ ብዬ እለቃለሁ፣ ግን ቀኑ ሲደርስ ነው የሚለቀው አልኩት። እንትኑ የወር ደሞዝ ወስጄ ቀኑ ሲለቅ ወጣለሁ፣ ችግር የለም አልኩት። ከዛ አሁንም ምን ላድርግ ብዬ አንድ እናት ነበረች እኔ ጋር የምትመጣ፣ እዛ አንዳንዴ አልፋ ነው የምትመጣ። ከዛ እሷ ደግሞ የራሴ ቤት ሰራ ጥሩ ነበረ ምናምን ብላ ነው የምትመክረኝ ነበረው። ከዛ ያኔ በቃ እሷ ጋር ልክ እንደሱ እንዳለ እሷ ጋር ደወልኩና ስራ ሊቀቅ ተብያለሁ እናቴ፣ አሁን በቃ ከዚህ በኋላ ምን እንደሚሆን አላቅም አልኳት። አይዞ አላህ ያውቃል አለች። ሙስሊም ናት። አላህ ያውቃል፣ አንተ ቦታ ፈልጊ አለች። እንዴ ቦታ ከፈለግኩስ ብር እኮ የለኝም አልኳት። ስንት ብር ነበረ እጅ ላይ? ምንም የለኝም፣ እኔ እኮ የሚያገኘው ወጪ ላይ ነው የሚያደርገው። ከዛ ያቺ ደሞዝ ደግሞ አንድ ወር ገና ለመቀበል እየጠበቅኩ ነው። ምንም የለኝም፣ በምንድን ነው ቦታ የሚጀምረው ብዬ ግራ ገባኝ። ከዛ ሁሌ ደግሞ በዛ ሲያልፍ እኔ መድኃኒዓለም እገባለሁ፣ ቤተክርስቲያን ልደታ እገባለሁ። ሁሌ እንዳለቀስኩ ነው። አሁንም ቢሆን የኔ ህይወት ከባድ ነው፣ እየከበደኝ መጣ። ምክንያቱም ከድሮም ጀምሮ እስካሁን ድረስ ምንድን ነው እንዴት አደርጋለሁ ብዬ በቃ በጣም ሲከብድ ነው ማለት ይጨናነቃለሁ በጣም ከልክ በላይ። ደግሞ በቃ አንድ ጎረቤት ከኔ ጠገብ ያሉት ይመክሩኛል፣ መጨናነቅም አያስፈልግም፣ መስራት ነው፣ በልኩ ነው፣ ትታመማለህ ትለኛለች። የሆነ ጎረቤት ነበሩ እዛ። እኔ ስለ ስራ አወራለሁ አንዳንዴ ከኔ ጋር ሲቀመጡ እንደ ማለት በቃ ስለ ያውቃሉ። ለዛ በቃ ምክር ይሰጡኛል አንዳንድ ሰዎች። ከዛ አሁን እነሱ ለእናት የሆነችው ያች ደወልኩለትና ስጠይቀው ቦታ መፈለግ ጀመርኩ። እንዴት ነው አሁን ቦታ ፈልግ ብላ ስለ ብር የለኝም በምንድን ነው ብዬ ዝም ብዬ ቦታ ፈለግኩ። ምን እንደምታደርግም አላወቅኩም ነበር። ከዛ ቦታ ፈለግኩ፣ ቦታ አላገኘም። ሆነ ቤት እንደዘችና ኮፊ ቤት አገኘውና 25,000 ምናምን ተባልኩ። 25,000 ውድ ነው እንዴት ይደረጋል ምናምን ብዬ ተንኩት። እሱ በትንሹ ያቺ ቤት ትንሽ ናት የሚከፈለው 10,000 ምናምን ነው። እንደ ኮፊ ቤት ነው፣ ትንሽ ናት ቤቱ። ከዛ እንደዚህ ያለ ቤት ቢገኝ ያልኩ ፈልጋለሁ፣ ምንም ሊገኝ አልቻለም። ቀኑ ደረሰ፣ እኔ ሊወጣ ከስራ ቦታ። ከዛ አንድ ጎረቤት ነበረች፣ ጥሩ ሰው ናት፣ በጣም ለእኔ ታስባለች። ከዛ ቦታ ላይ ስራ ቦታ ላይ አልነበረችም እሷ። ከዛ ደወልኩላት። ከዛ እኔ አሁን ከስራ ሊወጣ ስለሆነ የራሴ ቡና ሊጀምር እንደዚህ ቦታ ላይ ስለ ቡና ስለምሰራ ሊጀምር እንዴ አልኳት።
ምን ነው ምን አላት ልትወጣ እሷ? ነው እንዴ አለች። ምን አላት? ጫት ቤት አላት፣ እዛ ነው የምትሰራው። ከዛ ምን ነው ልትወጣ ነው እንዴ አለች። አዎ ሊወጣ ነው ልለቅ ነው አልኩት። ከዛ ታዲያ እዛ ስትጀምር ልጁ ቅራ ኃይልም ወይ አለችኝ። እሱ የለም ውጭ ሄደዋል አልኳት። የጀመረ ሌላ ሰው ነው ለጓደኛ ሰጥቶ ነው ሄዲ አልኳት። ከዛ ምን ነው ላንተ ቢሰጥ ምን አለበት አለች። እንግዲህ እኔም አልሰጠኝም፣ ግን እሱ ሄደዋል። አሁን ደግሞ ይሄ ውጣ ስለተባልኩ አሁን ሊወጣ ስለሆነ እንዴት ላድርገው አልኳት። በቃ ትችላለህ፣ ምን ችግር አለው? ስራ እዛ ቦታ አለ በረንዳ ላይ መስራት ትችላለህ አለች። ምን ላይ? እዛ በረንዳ ላይ ቡናው ማለት ነው። እሺ አልኳት። ከዛ አስብበትና ጀምር አለች። ከዛ ለዛች እናቴ የሆነችን ደግሞ ደወልኩለት። ከዛ እንዴት ነው እናቴ እዚህ ቦታ አገኘሁት ይሆናል እንደዚህ ጋር መጀመሪያ አልኳት። ጀምር አንተ ምንድን ነው ታዲያ ከመጀመር አለብህ እዚህ ጋር አለች። በምንድን ነው የምጀምረው ታዲያ? ችግር የለም እሷ ከፈቀደለችኝ እኔ እቃ ገዛላለሁ ትጀምራለህ አለችኝ። እሺ በቃ አለችን። መታ አወራችኝ። እሷም ችግር የለም ይስራ በቃ አሉ። ከዛ ከኔ ጋር ሄዳ እኔ አሁን ቀኑ ስደርስ ደሞ ያቺ ደሞሱን ተቀበልኩ። እሱን ደሞሱን ለኪስ ያዝ ያለች ያቺ እናት የሆነችው ማለት ነው። ኦኬ ብር ሰጠች? ብር ሰጠችኝ። እሱን እቺ ደሞሱን ለኪስ ያዝ ብላኝ ለራሷ ብር ነጃ ከባንክ አወጣ ከኔ ጋር ገባ ሄደች። አሁኑ ቀኑ ስደርስ መጥቶ ደሞሱ ሰጠኝ ልጁ። ደሞዝ ሰጥቶኝ አሁን እዛ ቤት ያለው ማሽን የሻይ ማሽን ነው እና አንድ የስቲም ቡናና የመቋ ነው። ከዛ እኔ ያ ልጅ ነው የሚያውቀው፣ ይሄ ልጅ ደግሞ አዲስ ነው። በቃ እሷን ጎረቤት ጠርቼ ቤቱ ይሄ ነው እቃም ይሄ ነው ብዬ አስረክብኩት። በሰው ፊት አስረክቤ ወጣሁት። እኔ በቃ ወጣሁና በቃ ሄድኩ አደርኩ። ከዛ ጠዋት ተነስቼ እና ያቺ እናት የሆነችን ጋር ደወልኩ። ከዛ ሄደን እቃ ቄራ ገባ ሄደን እቃ ገዛዛን። ከዛ ቶሎ ብሌ መጀመር አለብን ምን አለችኝ። ከዛ በሁለተኛ ቀን ነው በሶስተኛ ቀን እንደዚህ ጀመርኩ ስራዬን እዛ የጀበና ቡና። ከዛ የራሴን ይዛ ጀመርኩ። ከዛ በጣም ፈርቼ ነበረ መጀመሪያ ስጀምር ማለት ነው። አሁን እዚህ ገበር እንዳለ ወጥቼ ሲሰራ ሰውስ እንዴት ነው ብዬ ፈረቻ ነበረኝ። ምን አይነት የጀበና ቡና ነው የጀመርኩ? በቃ እዛ ለመስራት ውጭ ለመስራት ነው። ልክ ምን ገዝታችሁ ማለት ነው? ወንበር፣ ሁሉ ነገር ወንበር፣ ስኒ፣ ጀበና፣ ረከቦት ደግሞ ሰው ሰጠኝ። ረከቦት ሰው ሰጠኝ። በቃ ግማሾቹ ካ ሰው ነው ሰጠኝ። እሷ ስቲም ቡና ሁሉም ገዛዘችን። የሚያስፈልግ ነገር የገዛች የገዛን ሄዳለን። የጎደለ ነገር ይሞላለን። ሳርብስ ሁሉ ምናምን ገዛስተች። በቃ አብረን ገዝተን መጣን። እቃ አስቀመጥኩ ጀመርኩ እኔ። ከዛ እዛ ሲጀምር የጀበና ቡና ማለት አሁን ሳሚ ብዙ ጊዜ ብዙ ኢትዮጵያዊ ውጭ ላይ ይጠጣል አይደለም? አዎ። ያንን የጀበና ቡና ረከቦት ስኒ ኖሮ ቡና ዛው ተቆላ እዛው የሚሸጠው ማለት ነው አይደለ? ልክ እንደ ድሮ የባሪስታ ማሽን የለም። ያቺ ስቲማ ትንሿ የጣሊያን ስቲም ቡና ማፍያዋና ጀበናና ስኒ ነው የገዛው ማለት ነው። እሺ እንዴ ከዚህ በፊት ሰው ሲሰራ አይተህ ታውቃለህ ይሄንን ወይስ እንዴት እንደዚህ ደፍረህ ልትሰራ ለመስራት ፈለክ? እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽማ ያረፈበትን ገዳም፣ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ፣ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር፣ አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሀበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። እንዴ ከዚህ በፊት ሰው ሲሰራ አይተህ ታውቃለህ ይሄንን ወይስ እንዴት እንደዚህ ደፍረህ ልትሰራ ለመስራት ፈለክ? በቃ እኔ አሁን ምክንያቱም እንትን የለኝም አማራጭ የለኝም። ምክንያቱም ከዛ ከወጣውን ደግሞ በዚህ ጊዜ ስራ የማይገኝ ስለማቅ እኔ በቃ ችግር ላይ ነው የምወርቀው።
የባሰ ማለት ነው። ይህን እድል ደግሞ አገኘሁት። ይህ እናት የሆነችው እድል ስለሰጠችኝ ግዴታ መስራት አለብን ብዬ ቢፈራም አንድ ልጅ ቀጠርኩ። አንድ ሴት ልጅ ቀጥሬ ከእሷ ጋር እሰራለሁ ብዬ ቀጠርኩት። አንተ ከምታፈላ ሴት እንዲያፈላ አድርገህ? ከእሷ አብሬ ሆኜ እሰራለሁ ብዬ ቀጠርኩት። ግን አንተ ትችላለህ እኮ ስራውን አይደል? እችላለሁ፣ ግን ለሰው ማለት ለፍራቻ ብዬ ውጭ ላይ ወንድ ልጅ ብዙ ጊዜ አይሰራም። እኔ ለዛ ብዬ ቀጠርኩና አብሬ መስራት ጀመረን። ከዛ ሲያዩ ወጪና ገቢን ሳላቅ ነው ዝም ብዬ ቀጠርኩት ማለት ነው። ገና መጀመሪያ ነው። አሁን እንደዛ ቤት አይሆንም፣ የመጀመሪያ ነው። ከዛ በቃ ምንም ብዙ ክሳ እንትን ነው እንጂ የስንት ብር? በ3 ሺህ ነው ቀጠርኩት። ከዛ ብዙ እና ገዛዝቼ ምን ገዝቼ ምን ብዬ ሱካር ገዝቼ ማለቴ ወጪ ሆነ አልቻልኩም። ከዛ ልጅቷ ልክ ወር ስትሞላ ስትል በቃ የሆነ ታሚም አለው ብላ 1-2 ቀን ቀራች። ስትቀር በቃ እኔ ራሴ ሰራሁት። ከዛ ያቺ ጎረቤት ያቺ ቦታ የሰጠችን እንደ በቃ በ2000 ነው፣ ግን ቦታው ግን እንደ ነፃ ነው ማለት ማስበው እኔ። ችግር የለውም አለችኝ። አንተ ብቻ በርታ አይዞ ብላ ትመክረኛለች። በቃ ወጥሬ መስራት አለብኝ ነው የምትለኝ። ከዛ እሺ ብዬ አሁን ልጅቷ ስትቀር ራስን ጀመርኩ። ራስን ስራ አለችኝ እሷ። ራሴ ስራ የቻለ አንተስ ታውቃለህ መዋ አለ፣ ስለዚህ መስራት አለብኝ ምና ነው የምትመክረኝ። እሺ ያልኩት። ከዛ ራሴ ጀመርኩት። አይኔን ጨፍነ የፈለገ በሉ ብዬ። ከዛ ልክ ብቻ ሁኝ ሲዛ ሲሰራው ብዙ ሰው ማውራት ጀመረ። እንዲህ ወንድ ሆኖ እንዴት ቡና ያፈላል? ውጭ ላይ ቡና ያሰራል፣ እዚህ ጋር በቃ ብዙ ነገር አወራል። በጀርባዊ ብዙ ነገር ወራ፣ ግን እኔ ጸጥ አልኩ። ከዛ እሷ ደግሞ ትሰማለች፣ እሷም ታውቃለች፣ ያቺ ቦታ የሰጠች ማለት ነው። አንተ ዝም በል፣ የሰው ወሬ አትስማ፣ ምንም ነገር አትስማ፣ ቢፈልጉ ቢብሉ በቃ እንጂ ሴትነት ምንድነው? ሴት ነው እንዴ ቡና እዚህ ጋር የሚሰራ ነው የሚሉኝ። ይህ ሴት ስራ በቃ ብዙ ነገር ነው የሚወራ፣ ግን አዎ እሷ ደግሞ ምንም እንዳሰማ ስራዬን ብቻ መስራት አለብ። የራሴ ችግር የምታውቀው አንተ ነው ስለሆነ ስራ ነው የሚልኝ። ከዛ ቀጥሎ ደግሞ ኢንተርኔት አሉ፣ በቃ እነሱም በቃ በርታ ይዞ ነው የሚሉኝ፣ ከኔ ጋር ናቸው እነሱ። ደግሞ የእሷ ከስተመር በጣም ከምንም በላይ በቃ በጣም ለኔ ጥሩ ናቸው። ሁሉም ከኔ ነው የምጠቀሙት። ልክ ወጥቼ እዛ ቦታ ሲሄድ በፊት በማሽን ነው ውስጥ የሚሰራ፣ እዛ ግን በመቆርቆራ በዚያ ነው የምሰራ። ከኔ ጋር መጠጣት ጀመሩ ሁሉም፣ በቃ እዛ አካባቢ ያለው ሰው ማለት ነው። ከዛ የሚወራል ብዙ ነገር የሚወራል። ከዛ እኔ ደግሞ በቃ እንደዛ እየሰራው በቃ ብዙ። ምን ይሰማሃል አንተ አሁን ሰዎቹ እዛ አካባቢ ያሉት እንደ ሴት ቡና ያፈላል እንደ ሴት ነህ እንደ ምናምን ሲሉህ አንተ ምን አይነት ስሜት ነው የሚሰማህ? እኔ ምንም በቃ አይሰማኝም። ምክንያቱም ነው የሚሰድቡኝም እኔ ስራ መርጫለሁ። እኔ ተቸግሬ ወይም ጎዳና ላይ ከሚወጣ ስራ መረጥኩ። ሰርቼ ልብላ ለማለት በቃ ምን ላርግ የፈለጉ ይበሉ በቃ ብዬ ስራ መስራቴ በቃ አእምሮዬ ስራዬ ላይ ነው። ጠዋት ወጣለሁ፣ ከምሽቱ 2 ሰዓት 3 ሰዓት ነው ከዛ የምሄደው። ጠዋት 1 ሰዓት እዛ ሄዳለሁ፣ ከፍታለሁ። ከምሽቱ ወይም 3 ሰዓት ከዛ ዘግቼ ሄዳለሁ። በቃ እዛ ነው፣ እንደዚህ ነው ስራዬ ነው የምሰራው። ስራ ነው የሚፈልገው ሰው ቢሰድብም እኔ ምን ማድረግ እችላለሁ? ፊት ለፊት ግን የተናገረሃል? ፊት ለፊት መጥቶ አይናገረኝም እንጂ ያዩ ይሰደቡ ይሄዳሉ። ግን አንዳንድ ጊዜ የምናደድም አለኝ እኔ። ምክንያቱም እኔ አሁን አልሰረኩም መቼም ወይም ወንጀል አልሰራውም። ሰርቼ ልብላ ብዬ ነው እዛ ቦታ ላይ ታየሁት አይደል? ግን እንዲህ ስሉም ደግሞ እኔ በቃ ምንም ማድረግ አልቻልኩም። በቃ የሰው ምክርም አለ እዛ ስለሚመክሩኝ እኔ በቃ ጸጥ ብዬ ስራዬን ብቻ አእምሮኝ ስራዬ ላይ ነው አደረኩት። ስራ ነው የምፈልገው፣ በቃ ሰርቼ ማግኘት ነው የምፈልገው ብዬ። ሰው ደግሞ ከስተማሪ ነበረኝ፣ አይዞ የሚሉ ብዙ ናቸው ይመጣሉ። አሁን የምሰራበት ብሎክ ላይ እዛ ጀርባ የሚኖሩ ሰዎች ነበሩ። በግሩፕ ይመጣሉ፣ በቃ ሳሚ ይለኛሉ፣ ቡና ይጠቀማሉ። አንዱን ደግሞ የአንድ ወር እኔ ከፍላለሁ ቤት ፈልግ የሚል ሰው አለ። ለአንድ ወር እኔ ከፍላለሁ አንተ ቤት ፈልግ ብሎም ያወራኝ ብዙ ሰዎች አሉ። በቃ በጣም ብዙ በቃ ኢንተርኔት ያሉ ሰዎች ደግሞ በጣም ነው የሚያግዙኝ።
እዛ በቃ በሁሉ ነገሩ ካጣው ወንበር ሲያጣ ከዛ ወስዳለሁ እጅ ከኢንተርኔት ማለት ነው። ወንበር ሲያንስ አንዳንድ ሰው ሲመጣ አንድ ጊዜ ሰው ከበዛብኝ ወንበር ያንሳል እጅ ይቀበላለሁ። ስኒም ያንስ ነበረ እሷ ስኒ ያላት እዛ ቤት ውስጥ እጅ ስኒም ይቀበላታለሁ ትሰጠኛለች። በዛ አስተናግዳለሁ ሰው እንደዛ ነው ሰው በቃ ሲያግዝ ነበረ ማለት ነው። አካባቢ ያለው አካባቢ ማህበረሰብ ያለው እዛ አካባቢ የስራ ቦታ አካባቢ ያሉት ቡና የሚጠጡትስ ቡና የሚጠጡት ደግሞ በቃ አንድ ቡና ጠጥተው 100 ብር ሰጥቶኝ መሄድ ብዙ ናቸው። 200 ሰጥቶኝ ቢሄድ ይሄዳሉ። አይዞ በርታ ወንድማችን ብሉ ሰዎች አሉ። ግን እኔ ያኔ ደስ ይለኛል። እኔ እየሰራው ለኔ ሞራል የሚጠብቁት ብዙ ናቸው። ደስ ይለኛል ያኔ። ግን ያን ደግሞ ሲሰድቡኝ ከጎኔ ደግሞ እንደዛ ሲሉኝ በጣም በቃ ስራው የሆነ ጊዜ ላይ እንደውም ስራ አስጠልቶኝ ነበር። ምን ላድርግ አሁን ስራ ላቁም እንዲህ ያልኩ በቃ እያሰብኩ ነበር። ሀሳብ ውስጥ ገባው። በጭንቀት ሆንኩ። ምን ሆነ? የሆነ ጊዜ በቃ ስድብ በዛብኝ። እዛ የሰው በቃ እንደዚህ ሲሉኝ እንደ ሴት ነው ምንድን ነው ሲሄድ እንደ ሴት ነው ያወራሉ። በቃ እንኮሻኮሻሉ እዛ አካባቢ ቁጭ ብሎ ሰው ማለት ነው። ግን በቃ ያኔ በቃ እሷ ደግሞ ትሰማለች። ይቺ ቦታ ይሰጠች። ለምን መተው አይነግሩህም ላንተ? እኔ እንደዚህ ሰምቼ እንዳልሰማ አልፋለሁ። ግን ቢነግሩም ደግሞ ጥሩ ነበር። እኔ መልስ ልሰጣቸው እችላለሁ። እኔ ምን አይነት መልስ ትሰጣቸው ነበር? ግን ለምንድን ነው እንደዚህ የምትሉ? እየሰራው ነው። እኔ ለምንድን ነው የምትጠይቁ? እንደዚህ የምትሉ ልል ይችላለሁ። ስድብና ሰለቀ አልሰረኩም አይደል? ስራ ነው ይሰራለሁት። ለምን እንደዚህ የምትሳድቡኝ ብዬ ልናገር እንዲህ ያልኩ አስባለሁ። ግን ከዚህ ሁሉ ደግሞ ምን እኔ በቃ ስራ ሊበላሽ ይችላል የምን እንትን እላለሁ። በቃ ማታ ማታ ጸሎት ነው። ወደ ቤተ ክርስቲያን ነው የሚሄደው። እጸልያለሁ። ፈጣሪ ደግሞ ከኔ እውነት አልጣለኝም። ያቺ እናት የሆነችኝ ላቺ ፈጣሪ ባትልክልኝ ኖሮ እንደ እናት ነው አይደል የምትላት? እንደ እናት የሆነችኝ እንደ እናት የሆነችኝ ስራውን ያስጀመረች ሴት ማለት ነው። እዛ ሰፈር መጣ። መጀመሪያ ከስተመርህ ነበረች። አዎ ቅድም ስትናገር ነበር ትመጣለች ስላልኩ ነው ከስተመርህ ነበረች ያልኩትና እንደ እናት የሆነች እናት የት ናቸው ሳሚ? እናቴ ሌላ ቦታ ናት አለች። እዚህ አይደለችም። እናት ግን አለ ግን እነሱ ቤት አላደኩም። እኔ እናትም ቢሆን ወንድሞችም ቢሆን አንድ ነገር ያደረጉን ነገር የለም። የሚገርም ነገር እኔ ከዛ ቤት ከዚህ ኮፊ ቤት ሲሰራ የነበርኩበት ሰዓት ከዛ ሳልወጣ በፊት አንድ ወንድም ነበር እዚህ መኪና አለው ብር አለው ብዬ አስባለሁ። ደወልኩለትና ስራ አስጀምረኝ ብዬ ስራ ጠየቁት። እሱን ብር ስጠኝ፣ ስራ መጀመር አለብኝ። ምን ስራ የምትጀምረው አለኝ። በቃ ሆነ ነገር መጀመር አለብኝ። ሆነ ኮፊ ቤት እንደዚህ ቻና ኮፊ ቤት እኔ የምሰራበት ኮፊ ቤት አንድ ቀን መጥቶ አይተዋል። እንደሱ አይነት ቤት ነው የምፈልገው። ስለዚህ ውድ እኮ ነው አለኝ። ውድም ቢሆን እሱን አስጀምረኝ በቃ እኔ ብር የለኝም አለ። ይኖራል እኔ ሰርቼ ነው የምከፍልልህ፣ ሰርቼ መልሳለሁ። ለአንተ ብር እኔ ጋር አይቀርም፣ አስጀምረኝ እባክህ ብዬ ጠየኩት። አይ አለኝ እኔ የለኝም አለ። መልሼ ደወልኩለት በሌላ ቀን። አሰማም እንደ አንተ ብለው ተቆጣኝ። አሁንም ደግሞ ቆይቼ ደወልኩለት። አንተ በምንድን ነው የምናወራ? አሰማም እንደ ምን ነው ምናምን በቃ ስድብ ሁሉ ደረሰ። እኔ ብር የለኝም ለምን ብር የምጠይቀኝ? ወንድምህ ነው? ወንድሜ ነው። ከዛ እሺ በቃ መጨረሻ ጊዜ ነው እሱ ጋር የደወልኩም ማለት ነው። ልክ ከዛ ሲወጣ ስል አሁን ግራ ገብቶኛል። እንዲያ ከዛ በፊቱ ከዘመዶች ቤት ሲወጣ ጊዜ ሁሉ ነገር በቃ ሞት ላይ ደርሻለሁ። ያቺ ደግሞ ያ ልጅ ያ ስራ ደውሎልኝ ስራ ባላገኝ ኖሮ እኔ ሙቼ ነበር። እውነት ነው። ግን ያን ነው በቃ አሁንም እንደዛው ሊሆን ነው በቃ ያን አስታወስኩ። እንዴት ሊሆን በቃ ብዬ ያኔ ከዛ ሲወጣ አሁንም ብር ስለሌለኝ በቃ ብር ስለሌለኝ ብር ቢኖረኝ እኮ እንደፈለግኩ እጄ ሊሰርችን ነበረ። ግን ስለሌለኝ በቃ እንዴት ሊበል ተጨነቅኩ። ከዛ በኋላ እሱም ወንድም እምቢ አለኝ። መልሽም ብደውልለት ስድቡ አመጣብኝ። በቃ እሺ ተው አልኩት። ተው በቃ ችግር የለው ፈጣሪ ያውቃል አልኩትና ያቺ እናቴ የሆነችው ካንጋ ምጠራው በቃ እናቴ ነው ምላት ደወልኩለት። ከዛ እንዲህ በቃ ብር እንኳን የሆነ ሰው ጠይቄ ነበረ እምቢ አሉኝ። ችግር የለውም አላ ያውቃል ነው የምትለኝ እሷ። አንተ ብቻ ቦታ አግኝ ነው የምትለኝ በፊትም ቢሆን። ከዛ እሷ መታ ምንም ብርና ወጣ ምንም በቃ እስከሚበቃን ድረስ አሙልታ እዛ አስቀመጠችኝ። የይዛች ቦታም የከፈለችው እሷ ነች። ያኔ የሆነ አንድ ኤክትራዊ ነበር። እሱ ደግሞ
እና ቢፌ ነገር እቃ ማስቀመጫ ነው ብሎ ገዛልኝ 2000 ምናምን ብር። እሱ ደግሞ ኤርትራዊ ነው። እዛ ሰፈር ደግሞ ኤርትራዊ ይበዛሉ። በጣም ጥሮች ናቸው። እኔ ጋር ካስተማሪዎች ናቸው። በጣም ነው ደስ የሚሉ። በቃ ያግዙኛል። በርታ ነው የሚሉኝ። በቃ ነገር ሲመጡ እዛም ያለው ብር ይሰጡ ነበር እነሱ። የታክሲ ይሆናል እና እኔ የቀረቡ ማለት ነው። ቀርቦ ስለ እኔ ያወቁት ማለት ነው። እኔ ደግሞ በጣም ነው በቃ ጸባቸው በጣም ይመቹኛል። ከዛ በቃ እነዚህ እዛም ሲሄድ በቃ እንዳለ እኔ ጋር መምጣት ጀመሩ። ግን ስድብም በዛብኝ። ሰው ብዙ ነገር ይወራል። እኔ ደግሞ ስራም እንደዛ እየሰራ በቃ አንዳንዴ በቃ እንደዛ ነው ያጨናንቀኛል። በቃ አሁንም ቢሆን አሁን እዛ ላይ ሁኜ ሲሰራ ቤት ቢኖረኝስ ብዬ አስባለሁ። ትንሽ ቤት በቃ ለኮፊ ቤት ቢኖረኝ ብዬ በጣም ነው እምነቴ። በቃ ህልም ነው። በቃ በጣም ነው የሚያስበው ማለት ነው። ምን አይነት ናት? ለኮፊ ቤት በቃ ቢያገኝ እሱ ነው ፍላጎቴ ለመስራቴ። ባሪስታ ስለምትችል ባሪስታ እችላለሁ። ማኪያቶም ስፕሪስም ሁሉ ነገር እየሰራ የምትሸጥበት ማለት ነው። የምትሰርበት አሁን እንደዚህ ሰው አይነካኝም ነበር እንደዛ ቢኖረኝ። አሁን ወንዱኜ በረንዳ ላይ ስለሆንኩ ነው ሰው እንትን አየኝ እንደዚህ አይቶኝ ያለፋ። በፊት እዛ ቤት ያለው ግን ማንም ምን አልነካኝም። አሁን እኔ ወንዱኜ ውጭ ላይ ሲሰራ ግን ሌላ ነገር ይመስላል ይመስለኝ አሉት። በቃ ሲያወሩኝ ማለት ነው። ግራ ገባኝ ምን እንደሆነ። በቃ ይሄ ነው የኔ ታሪክ። ብዙ ነው ታሪኮች። አሁን በቀን ስንት ቡና ትሸጣለህ ሳሚ? ቡናህን ሰዎች ሲጠጡት ምንድን ነው የሚሉት? ቆንጆ ቡና ነው የምታፈላው? በጣም ቆንጆ ቡና ነው የኔ ቡና። ጠጥቶ የሄደ ሰው በቃ አመስግኞ ነው የሚሄደው። አሪፍ ቡና ነው የምትሰራ አንተ፣ ቦታ ቢታገኝ ጥሩ ነበረ ነው የሚሉኝ። አንተ ቦታ ላገኛም ቦታ ያስፈልጋል ነው የሚሉኝ እንጂ ሁሉ ነገር የሚሰሩ ሻይ ሁሉ ነገር ቆንጆ ነው ነው የሚሉኝ። ምን ትሰራለህ እዛች የቡና ቦታ ላይ? ቡናና ሻይ ነው ኤስፕሬስ እና የግንጭ ቤት ሻይ ምናምን ለምሳሌ። ገቢህ ምን ያህል ነው ይነገራል? ገቢ ያክል አይደለም። ቡናው ተወደዋል። በቃ ብዙም አይደለም። በቃ ወጪ ይሸፍናል። እኔ ያኖርኛል አሁን ለጊዜው። ላንተ ለኑሮህ የሚሆን ኑሮህስ እንዴት ነው? ቤት ተከራየ ወጣ? ምን አይነት ኑሮ ነው የምትኖረው? ቤት አልወጣውም። ቤት ብቻ አይደለም። አሁን የሆነ ጓደኛ ነበረ ከሱ ጋር ደባሌ ኖርኩት። አሁንም እንደዛ ከሱ ጋር እየከፈልኩ እኖራለሁ። ምን ያህል ትከፍላለህ በወር? አሁን 4000 ነው የምከፍለው። 4000 ወደ መርካቶ አካባቢ ማለት ነው። የስራ ቦታ ክፍያ አለ፣ የኑሮ 4000 ብር አለ። ምግብ እስከየት ነው? ምግብ ከራሴ ነው። እኔ እዛው ሰራለሁ፣ ሰርቼ እበላለሁ። አንዳንዴ በቃ ያገኘው ነው በላ። እዛው ነው የምትሰራው? ራስህ ሽሮ ትሰራለህ? አዎ ሰራለሁ። አንዳንድ ጊዜ ብዙ ሰዎች መጥተው ያበረታቱሃል። በዛው ልክ ደግሞ እዛ አካባቢ ያሉ ሰዎችም ሲናገሩ እንደሰማሁት እንደ ሴት ቡና ማፍላት ብሞት ይሻለኛል የሚሉም ነበሩ አይደለ? በሁለቱም መካከል ነው አንተ የምትኖረው። ግን ሳሚ ይሄንን የቡና ስራውን ያልተወው ብትተወው ጎዳና ላይ ወድቃለሁ ብለህ ስለምትፈራ ነው፣ ማንም ደጋፊ ስለሌለ። ምን ያህል ከባድ ነበረ ሳሚ? አሁን ከልጅነት ጀምረህ እኔ እንዳስተዋልኩት ነገር አለ። አሁን ህይወትህን ስትነግረኝ እንደ ወንድ ልጅ ወጥተህ ኳስ ተጫውተህ ታውቃለህ? አላውቅም። እንደ ወንድ አይነት ስራ ከልጅነት ጀምረህ እዛ አጎት ቤት ከገባህበት ጊዜ ጀምረህ የወንድ የሆነ ነገር ያደረከው ነገር ምንድነው? ምንም የለም። እሺ ስትሰራ የነበረው ነገር ምንድነው? እዛውኝ ከልጅነት ጀምረህ ቤት ስትጠርግ አሁን ከነገርከኝ ታሪክ ቤት ስትጠርግ፣ ወጥ ስትሰራ፣ ቡኮ ስታቦካ፣ አብሲስ ስትጥል፣ ጉሊት እንጀራ ስትሸጥ፣ ቤተሰብ ስታስተዳድር፣ የአጎትን ልጆች ስትንከባከብ፣ ቡና ስታፈላ ነው ይኖርከው። ያ ነገር ተጽዕኖ አለው አንተ ላይ? በጣም። ምን አይነት ተጽዕኖ አደረብህ? በጣም ምንም ሰማኝ። በቃ ያኔ ለኔ የሚያስቡ ኑሮ ሊያስተምሩ ነበር። ቢያስተምሩና እንደ ልጆቹ ቢያው ኑሮ እኔ እዚህ ላይ አልደርስም ነበር። እኔም ተመረሪ እንደማንኛውም ሰው ደህና ስራ ሊያገኝ ነበር። ግን እኔ ለነሱ እንደ ሰው አልታየሁትም። ያኔ እኔ በልጅነትም ስላለብኝ ምንም አይመስልኝም። ጉልበትም ስላለኝ ሩጭ እሰራለሁ። በጣም በቃ አሁን በጣም ብዙ ነገር ይሰማኛል። ምክንያቱም ደህና ቤተሰብ ብኖረኝ እንደዚህ አልቀርም ነበር እላለሁ አንዳንዴ ሲያስበው ማለት ነው። አንዳንዴ አሁን ቤተ ክርስቲያን ስገባ ሁሉ ነገር ይመጣልኛል።
አስታውሳለሁ። አምላኬው ምን እንደው እንደዚህ ያደረክኝ እላለሁ። እኔ በቃ አላቅም ስለ ራሴ ብዙ በጣም ህይወት የከበደኝ። እኔ አሁን አንዳንድ ልጆች ሲያዩ የሚደግፍ አለ፣ ከትንሹ ሆደው ያግዟሉ፣ ስራ ይይዛል ሰው። ያ ልጅ ሲያድግ ይሄዳል። እኔ ብዙ ጓደኞች ነበሩ እንደዚህ ነበሩ። እኔ ግን ማንም የደገፈን ስለሌለም እዛው ቀረው። ችግሩ ከኔ ጋር ነው ያደገ። እስከ ዛሬ ድረስ አልለቀቀኝም። እንግዲህ ምን እንደሆነ ፈጣሪ ነው የማውቀው። አላውቅም። አሁን አግኝታችሁ ታውቃለህ ያጎተን ቤተሰቦች? አልሄድም እኔ እነሱ ጋር። ተጣላችኋል? ሲወጣማ ወጣ ስላሉኝ እኔ ወጣሁት። ሆነ ጊዜ እናቴ ታመን ስትመጣ ሄድኩት፣ ለእናቴ ብዬ ማለት ነው። ትንሽ ጊዜ ከነሱ ጋር ቆየሁት። ያኔ መሙ ከልቤ አይወጣም። በቃ የበፊቱ ምንም ቢያደርጉም ቢሰድቡም ምንም ብሉም እኔ አላስታውስም። ማለት ቂም አልይዝም ነበረ። ያኔ ግን የመጨረሻ ጊዜ ሲያባረሩን ጊዜ እሱ ነው በጣም የጎዳኝ። ምንም የሌለ እያወቅኩ ያውቃሉ። ብር የለኝም፣ እንዲሁም ብር አበደሩኝ ምናምን ብያቸው ነበር። ጭራሹ ብር ተጠይቀኛለ እንዲህ አሉኝ። ስለዚህ ያኔ ነው በቃ እሱ በቃ በጣም ልቤ ስለቆሰለ እኔም በቃ ምንም አይመስለኝም። በፊት እናት ነው የምትመስለኝ። ያም እንደ አባት እንደ እናት ነው የሚያቸው። የእነዛ ልጆች ደግሞ እንደ ወንድም እንደ እህት ነበር የሚያቸው። ሰፈሩ ሁሉ ይዛ ጎረቤት ሁሉ ወዳለሁ እኔ። ግን በቃ አሁን ሚሞቱ እንኳን ባይቀብሩ ደስ ይላል። መዘጋጃ ይቀብር እያልኩ እኖራለሁ ማለት ነው። አንተን በእነሱ ምክንያት እኔ እንዲሁም ሌላ ዘመድ እንኳን ማት አልፈለግኩም። እኔ ብሞት ነው የምትለው? እኔ ብሞት መዘጋጃ ይቀብረኛል ነው ወይስ እነሱ? እኔ ብሞት ባይቀብሩኝ መዘጋጃ ይቀብረኛል ነው የምትለኝ ብዬ ወሰንኩት። ምክንያቱም በጣም ተጎድቻለሁ፣ በጣም ማለት ነው በሁሉ ነገሩ። ስለዚህ ምንም ስለነሱ ምንም አይታይኝም። ሳሙኤል ምን አይነት ሰው ነው? ምን ያስደስትሃል? አሁን ከልጅነት ተጀምረህ እስከ ዛሬ ድረስ በእንደዚህ አይነት ህይወት መስመር ውስጥ ካለፍክ፣ ምክንያቱም እኔም ከቤተሰቦች ጋር አድርጌያለሁ፣ ከዘመድ ጋር አድርጌያለሁ፣ አውቀዋለሁ ስሜቱን እና ከቤተሰብ ጋር ስታድግ የልብ ተሰምቶህ ምናልባት ልክ አሁን እንደምትለው በቤተሰብ ቤት ብታድግ ኖሮ ወይ ትምህርት ተምረህ ካልሆነ ደግሞ ወንድ የሚያደርገውን ነገር አድርገህ ስትኖር በህይወቱ ውስጥ ወደዛው ነው የምትሄደው። እና አሁን ግን አንተ ሰዎች ከገጠር የሚያመጡት ወይም ከክፍለ ሀገር የሚያመጡት ወይ ከሆነ ቦታ ሰው ወደ ቤታቸው ሲያመጡ በተለይ ሴት ልጅ ትመጣለች፣ ብዙ ተመልካቾቻችንም የሚያውቁት እና ደግሞ እዚህም እንግዶቻችን መጥተው ሲያወሩን እንደዚህ አይነት ታሪክ የሚያወሩን አሉ። አሁን ያንተ የተለየብኝ እንዴት ነው? መጣህ ከቤተሰቦች ጋር አጎት ቤት ገባህ። አጎት ቤት ስትገባ ሴት ልጅ መታ የምትሰራውን ስራ ነው ስትሰራ የነበረው። እንደ ሴት ልጅ ነው የታዘዝከው። ቤት ውስጥ የቤት ሰራተኛ የለም፣ አንተ ነህ እንደ ቤት ሰራተኛ ተቆጥረህ ያንን ሁሉ ስራ ስትሰራ የነበረው እና ያ ነገር ባህሪህ ላይ፣ አመለካከትህ ላይ፣ ህይወትህ ላይ ተጽዕኖ ይኖረዋል ብዬ ስላሰብኩ ለዛ ነው የጠየቅኩህ። ግን ከስራህ ጋር አይደለም እኔ የማገናኘው። ስራህ አንተ ባሪስታ ነህ። በችግር ምክንያት ህይወትህ ወደዚህኛው በኩል ስላዘነበለ ጎዳና ላይ ከመወድቅ ብለህ ነው አይኔን ግንባር ያርገው ብለህ ቅድም እንደተናገርከው የፈለጉትን ይበሉኝ ብለህ የጀበና ቡና የጀመርከው። እሱም ደግሞ ቢያንስ ጎርሰህ እንድትኖር ያደረገህ ነው አይደለ? ግን ሳሚ ቤተሰቦቹ ጋር ቢያድግ ኖሮ ምን አይነት ሰው ይሆን ነበረ? ሳሚ ምንድን ነው የሚያስደስተው? ምን መብላት፣ ምን መጠጣት? እንደዚህ ተጠይቀህ ታውቃለህ? ምንድን ነው የሚያስደስተህ? ምንድን ነው የሚያስከፋህ? ባህሪህ ምንድን ነው? ሳሙኤል ማን ነው ብለው ጠይቀው ያውቃሉ ሰዎች በህይወትህ? ማንም እዛ መጠይቅ ሰው የለም። እዛውኛ ማንም ሰው አይጠይቅኝም። ምክንያቱ እኔ አሁን ደዳ ቤተሰብ በኖረኝና እኔ የወኔ እናት አባት ቤት ቢያድግና ወደ ሌላ ቦታ እንኳን ቢያድግ እንደዚህ ያለውንም ነበረ። ሰው ሽርሽር ሲወጣ እንደዚህ ወጥቼ አላቅም። እኔ ከስራ ነው በቃ ከቤት ራስን ስራ ሆቴል ላይ ስጀምርም ስራ ነው፣ በስራ ነው ያደግኩት። ምንም አይታየኝም። ምክንያቱ ደስን ነበረ። እንደዚህ አሁን ሰው ሲሄድ ሽርሽር ሲወጡ እነሱ ራሱ እዛውኜ ሲሄዱ ነበር፣ ይወጣሉ፣ ምን ይላሉ። ግን እኔ ምንም አይመስለኝም። እኔ ገላልተኛ ነው የሚያደርጉኝ። አትሄድም? አልሄድም፣ ከነሱ ጋር አልሄድም። እዛውኜ ራሱ ከነሱ ጋር ከነሱ እኩል እንኳን አልቀመጥም። ወጥቼም ከሶፋ ላይ አልቀመጥም። እነሱን ፈራቸዋለሁ። ወንበር ላይ ነው እዛች ጋር ጠገብ የሚቀመጠው።
ምክንያቱም እኔ ከነሱ ጋር እንትን አይደለም። እኔ ለስራ ነው ለመኖር ብዬ በቃ ካወቅኩ በኋላ ማለት ነው። በቃ እንደዛ ነው እንኩት። ህይወቴ ያሳዝናል በጣም በተለይ ወንድ ሆነህ ማለት ባልፈልግም እንኳን ወንድ ሆነህ እንደዚህ አይነት ህይወትን ማሳለፈ በጣም ነው የሚያሳዝነውና አሁን ህልምህ ምንድነው ሳሚ? ሶሻል ሚዲያው ላይ በነገራችን ላይ ትምህርትም አልተማርኩም ብለሃል አይደል? ኮሜንቶችን ብታያቸው እንደው ባነብልህ ሁሉ በጣም ደስ ይለኛል። ወይ ከዚህ ፕሮግራም በኋላ አነብልሃለሁ። ጌጡ ተመስገን ላይ ቲክቶከሮች ቫይራል ሆናል። ቲክቶክ ላይ በጣም ብዙ ሰው ነው የሚከታተለው። በጣም አይዞ በርታ ወንድማችን ጀግና ነህ ነው የሚሉ በጣም አይታል። አንድ ሰው ስራ ቦታ መጥቶ አንብቦ ነገረኝ። እኔ ግን ደስ አለኝ። ምክንያቱም መጀመሪያ ብቻዬን ነኝ፣ በጣም ይሰማኛል። ሲሄድ ሁሉ በቃ ያወራው ነው ማየት ጀመርኩት። ደርሻለሁ፣ እውነቴን ነው። ግን አሁን ደስ አለኝ። በቃ ሰው እንደዚህ አይዞ በርታ ወንድሜ ምናምን በቃ የሰማሁት ነገር አንብቦ የነገረን ሰው በጣም ነው ተደሰትኩት። አለኝ ሰው ማለት ነው። በቃ እንደዚህ ሲሉኝ በቃ በጣም ተደስቻለሁ። አንድ ሰው ትላንትና ነው አየሁት ብሎ ቲክቶክ ሰሪ ነው ባቢ የሚባል ነው ባቢ ነው የሚባለው አለኝ። እዛ ስራ ቦታ መጥቶ አየኝ። እኔ ግን አላቆም ነበር። እንደዚህ ነው ሻይ መጥቶ አዘዘኝ። ሻይና ቡና አቀርብኩላቸው። ከዛ በቃ ነገረኝ። ከነገረኝ በኋላ ግን በጣም ነው ውስጥ ተደሰተ። ይህን ካየኝ በኋላ እኔ መጥቶ ማየቴ ማለት ነው መጥቶ ስለጠየቀኝ አይዞ በርታ ምናምን ብሎኝ በቃ እዛ አወራኝ። በጣም ነው በቃ ተደሰትኩ። ኢትዮጵያ ይብዝለካ ደግ ነው። እኔ ግን እዛም ተይዤም ቢሆንም አሁን እዚህ ላይ ሲወጣ በቃ ደስ አለኝ። በጣም ከልክ በላይ ነው ተደሰትኩ። በጣም ደስ ይላል። ግዴታችን ይመስለኛል ደግሞ አንተን ማገዝ ራሱ። አሁን እንዲህ ብናደርግስ የኛን እግረኛ ፖድካስትን በጣም ብዙ ሰው ይከታተለዋል። በሀገር ውስጥም በውጭም ያሉ ሰዎች እርግጠኛ ነኝ ያቺ ትንሽ እቺ ኮፊ ሃውስ ያልካት እንደው 2 በ2 ወይ 2 በ3 ቤት ናት አይደል የምትሆነው። ከዛ አንድ ማሽን የሻይ ቡና ማሽን አለ። እሱም በኪራይ አይነት ሲስተም አለው፣ የራሱ ሲስተም አለው። ክራይ ነበር። ስለዚህ እንደው ካፒታሉ ቢባል ምን ያህል ይፈጃል? እንደዛች አይነት ትንሽ ድሮ የምትሰራባትን ባቢ ኮፊ አይነትን ነገር ለመክፈት ምን ያህል ይፈጃል? ማን እስከ 100,000 እንኳን ቢፈጅ እስከ 100,000። አንተ 100,000 ብር ኖሮ ያውቃል? አረ በጭራሽ 100,000 100,000 ኬት በምን ይድል ያግኝች? ከፍተኛው ብር ምን ያህል ነው? አንተ እጅህ ላይ ኖሮ የሚያውቀው ብር? ምንም ኖሮኛ አቅም ብር ያገኘሁት ወጪ ላይ ነው። ወጪ ሸፈነኝ ይችላል እንጂ ምንም ብር ኖሮኛ አቅም። እሺ ሳሚ ትልቅ ብር አውጥቶ በልቶ የሚያውቀው ምግብ ምንድነው? አይዞህ ንገረኝ። ስራ ከጀመርክ በኋላ ማለት እኮ ነው ማለት። ስራ ከጀመርኩ በኋላ እኔ ምግብ ላይ እንትን አይደለም። አዎ ራሴን እንትን ለማቋቋም በጣም እሮጣለሁ። ግን አሁን እኔ ያክል እንትን የሚያደርገው ነገር አይደለም። ብር አውጥተህ በልተህ እንትን አትልም? አዎ ጥብስ ክትፎ ኧረ እሱ ምን እንትን የለውም፣ ፍላጎትም የለኝም። ምክንያቱም እኔ አሁን በጣም ወድቄ ነበር። እነሳለሁ ብዬ ተፍሳ ስለማደርግ ሰራለሁ። ሰው ባይነካኝ የተሻለ ነገር የሚመጣ እንደዚህ አይነት ኮፊ ቤት ቢከፍት እግዚአብሔር ከሰጠኝ ሁሉ ነገሩ ደርሳለሁ ብዬ ስለማስበው እንትን አለ አምሮኝ ማያውቅም። ያገኘው ነው የሚበላ ማለት ነው። ይህንን ቪዲዮ አሁን ተመልካቾቻችን 100,000 ሰው እንኳን ቢያዩ እግረኛው ፖድካስት ላይ 100,000 ሰው ቢያዩ እነዛ 100,000 ሰዎች አንድ ብር ቢያወጡ 100,000 ብር ይሆናል አይደል? 100,000 ብር ያንተን ያችን የምታስባትን ኮፊ ሃውስ ሳሚ ኮፊ ወይ ደግሞ ሳሚ ቡና ብለህ ልትከፍታት የምትፈልጋትን አይነት ኮፊ ሃውስ ይከፍትልሃል? አዎ ይከፍታል። እንደዛ አይነት ትብብር ቢያደርጉልህስ የኛ ተመልካቾች? በጣም ነው ደስ የሚለኝ። እውነት ማርያም በጣም ነው ደስ ይለኛል። እንጠይቃቸው አሳርፉኝ እንደማለት ነው አይደል? ካገኘው ደግሞ ደስ ይለኛል። እረፍት አገኘው ማለት ነው። ትሰራለህ፣ በዛው ትቀጥላለህ። በጣም አይደል? አዎ ለመስራት እኔ ዝግጁ ነኝ። አዎ ለመስራት ዝግጁ ነኝ። እኔ ካገኘውማ በቃ እግዚአብሔር እንደቀረበኝ ነው የምቆጥረው። እግዚአብሔር እንደቀረበኝ ነው የምቆጥረው። አዎ። አካውንት ስንት ነው?
የንግድ ባንክህን ንገረኝና ከዛ እኛ እናስገባዋለን ከታች። ምክንያቱም የስራ ንቀቱ ሳይኖርብህ ስለተጨነቅ ስለከፋ ስለተቸገርክ እኔ ዛሬ ካልሰራሁኝ ጎዳና ላይ ነው የምወድቀው ብለህ እነትሽ ነው አይደለ ይሄንን ስራ የጀመርከው። ብዙ ሰዎችም እንዴት እንደ ሴት አንተ ሴት ይመስል እንዴት ቡና ታፈላለህ የሚሉህም አሉ። በዛው ልክ ደግሞ የሚያበረታቱ አሉ። በዛው ልክ ደግሞ ኮሜንቱን አንብበው ከሆነ ወደ 4 ኪሎ አካባቢ አዳማ አካባቢ በጣም ብዙ ቦታዎች ላይ እንደዚህ አይነት ስራ የሚሰሩ ጀግና የሆኑ ወንዶች አሉ። ሳሚ አይዞ በርታ ወንድማችን ከጎንህ ነን ያሉ በጣም ብዙዎች ናቸው። እሱ ላይ እንደሰማሁት በጣም ተደስቻለሁ። በቃ አንተ ሰው እንደዚህ ስላለኝ በቃ እኔ የሰው ሀሳብ እንደዚህ ሲመጣልኝና በርታ ምን ሰው ሲያገኝ ውስጥ ይደሰታል። ሲያንቆሽሽ ነው በጣም መሰማኝ። ምክንያቱም እኔ በችግር ነው ስላሳለፍኩ ሁሉ ነገር ማለት ነው እንጂ ፈጣሪ ያውቃል። አሁንም ቢሆን ሁሌ ጸሎት ላይ ነህ? አዎ ጸልያለሁ። ምንድነው የምትለው አምላክ? በቃ ጠይቃለሁ። ፍላጎትን ብቻ እኔ ያሳካልኝ ነው የምለው። ጠይቃለሁ። ምንድነው ፍላጎት? በቃ የስራ እድል ማግኘት ሰርቼ በቃ መብላት የተሻለ ህይወት እንደሚያገኝ ነው ፈልገው። አግብተሃል? ወልደሃል? አላገባው። ለምን? በምን እድሌ ሲኖርኝ እኮ ነው የምታገቢ። ሲኖርኝ አይደል እንዴ ልጅ ቢኖር አላገባው ማለት ገና ምንም ስለሌለኝ ገርል ፍሬንድስ ቢዝ ባገባስ በምን አስተዳድራታለሁ ልጄንስ በምን አሳድጋለሁ ብለህ ነው? አዎ እግዚአብሔር እንግዲህ ለዛም ያድርሰህ። አሜን አሜን። አካውንት ልትነግረን ነበረ? እሺ ንገረን እስኪ። 1030 30 32 32 81 81 89 89 8 አንዳንድ ጊዜ ስልክ ቁጥር እናስገባለን ሳሚ። ምናልባት ቀጥታ አንተ መደገፍ የሚፈልጉ ሰዎች ቀጥታ አግኝተው ሊደውሉልህ የሚፈልጉ ይኖራሉ። ለዛ ስልክ ማስገባት እንችላለን ከታች። አይ እኔ ስልኬ ባይኖርም በእናንተ በኩል ሊያገኙኝ ይችላሉ የምትልም ከሆነ እንደዛ ማድረግ ትችላለህ። ስልክ ይግባ ወይስ ይቀር? አይቀርና በእናንተ በኩል ማገኝ ነው የሚሻለው አይደል? በእናንተ በኩል የሚመጣን ደስ ይለኛል። እሺ ስለዚህ በአካውንት ነምበርህን አካውንት ቁጥርህን እንጽፋለን። ስለዚህ እኔም ጸሎቴ ነው ሳሚ ቢሳካልህ በጣም ደስ ይለኛል። አሁንም አካውንት ነምበርህን እናስቀምጣለን። እያንዳንዱ ሰው በቃ ያገኘውን አንድ ብርም ቢሆን ቢልክልህ ያቺ ነገር አንድ ቡና መጠጣት ይችላል አይደል? አንድ ቡና ስንት ነው? 30 ብር ነው። 30 ብር ነው። የተወሰኑ ሰዎች በቃ የዛችን የቡና እንኳን ዋጋ አንደው ይሄን ቪዲዮ የሚመለከቱ ሰዎች ቢልኩ ቡና ቢጠጡ አንተ ጋር ባሉበት ቦታ ሆነው ማለት ነው ያችን ህልምህን ታሳካለህ ብዬ ነው ማስበው። ስለመጣ በጣም አድርጌ ነው ማመሰግነው። እኔ ማመሰግናችኋለሁ። የቀረ ነገር የለም? የለም። መልካም ጊዜ። ወደ ቡና ስራ ተመለስ። እናመሰግናለን። እሺ እኔ ማመሰግናችኋለሁ። ተመልካቾቻችን እግረኛ ፖድካስት ላይ እንግዳችን የሆነውን ሳሙኤል በቀለ ነው ዛሬ ወደ እናንተ ያደረስንላችሁ። በስራው የጀበና ቡና በማፍላት ነው የሚታወቀው። እንግዲህ ወደ ጎፋ መብራት ኃይል ኮንዶሚኒየም ውስጥ ነው የሚገኘው። ብዙ ሰዎች ያበረታቱታል፣ አይዞህ ወንድማችን በርታ ይሉታል። ብዙዎች ደግሞ እንግዲህ አልፎ መቼም ያው ትንሽ ጠመም ያለ ነገር አይጠፋም። እንዴት አንተ ሴት ነህ ሆይ እንደ ሴት የጀበና ቡና የምታፈላው እያሉ የሚያንቋሽሹታል። ነገር ግን ሳሙኤል ይህንን ስራ ብተወው ጎዳና ላይ ነው የምወድቀው፣ ስለዚህ ህይወቴ እሱ ላይ የተመሰረተ ነው፣ እሰራለሁ፣ በስራ ተማመናለሁኝ፣ አንገቴን ደፍቼ እኖራለሁኝ ነው የሚለው። እንግዲህ በያላችሁበት ሆናችሁ አንዳንድ ቡና ብትጠጡ በሳሙኤል አካውንት ብታስገቡለት ህልሙ የሆነውን ሳሚ ኮፊን የባሪስታ ቡና ልትከፍቱለት ትችላላችሁ ብዬ ነው ተስፋ ማደርገው። እሱም ደግሞ የኢትዮጵያ እናንተን እየጠበቀ ነው የሚገኘው። እስከዛው ድረስ ግን በስራ የሚኖር ወጣት ስለሆነ ዛሬም አሁንም ቢሆን በስራ ይኖራል። ለወደፊትም ጠንክሬ አንገቴን ደፍቼ እሰራለሁ፣ ግን ህልሜ ያ ነው ሲል ነው ታሪኩን አመጣጡን ህይወቱን ወደ እናንተ ያጋራን። ስለነበረን ቆይታ እጅግ አድርገን ነው የምናመሰግነው። ደውሉልን፣ ሀሳብ አስተያየቶቻችሁን ሁሉ አጋሩን። በታችኛው የስልክ ቁጥር ስትደውሉ እግረኛው ፖድካስትን በቀጥታ ታገኛላችሁ። ስለነበራችሁ ቆይታ እናመሰግናለን። ቻው።